ይመቻል። ይሄ በቪዲዮ የተያየ የምናወራበት ነው። ይሰማል? ይሜ ኦኬ ቴንክ ዩ። ቶሎ ቡኖ በደሌ እንኳን ደህና መጣችሁ። ዋና ዋና ነገሮችን ልንገራችሁ። አማራ ክልል የተለያዩ ቦታዎች ላይ ሰልፍ ሲደረግ ነው የዋለው። ጎንደር፣ ፍኖተ ሰላም፣ ባህር ዳር፣ ወሎ፣ ደሴ ላይ ብዙ ቦታዎች ላይ ሰልፍ ሲደረጉ ነው ያሉት። አንዳንድ ሰዎች ይሄ ሰልፍ በመንግስት የተቀናጀ ነው፣ በመንግስት የተዘጋጀ ነው፣ በግዴታ ነው የወጡት ይላሉ። አንዳንድ ሰዎች ደግሞ ይሄ ሁሉ ህዝብ በግድ ሊወጣ አይችልም፣ ይሄ ሁሉ አበል ሊከፈሉ አይችልም፣ ህዝቡ ተናዶና መሮት ነው ሰላማዊ ሰልፍ የወጣ ይላሉ። እናንተ ምን ትላላችሁ? እንዴት አያችሁት? አማራ ክልል ላይ የሚደረገውን ሰላማዊ ሰልፍ፣ አጠቃላይ እየተደረገ ያለውን ውጊያ እንዴት አያችሁት? የእናንተን ግምጋሜ እንሰማለን። የቀድሞ የኦህዴድ ሰዎች ዶክተር ሚልኬሳ ሚደጋ እና የቀድሞ የሰላም ሚኒስተር ዴኤታ አቶ ታዬ ደንዳ ጠቅላይ ሚኒስትር አብይ አህመድ ላይ የሰላ ትችት ሰንዝረዋል። የመጀመሪያው ነገር ጠቅላይ ሚኒስትሩ በግልጽ እኛ ጋር መጥቶ ዓላማዬ አማራን የማጥፋት ነው ብሎናል ይላሉ። የአማራ ፖለቲከኞች ጋር ሄድና ደግሞ ደመቀ መኮንን ጋር ዓላማዬ የኦሮሞ ፖለቲከኞች ወይም ደግሞ ይሄን ብሔርተኝነት ማጥፋት ነው ብሎ ይነግረናል ይላሉ። አንዳንዶች ይህን ሰምተው ጠቅላይ ሚኒስትሩ ኦኬ ቁማር የተጫወቱባቸው ነው ለካ ይላሉ። ለታዬ ደንዳ ሌላ፣ ለደመቀ መኮንን ሌላ፣ ለሚልኬሳ ሌላ፣ ለአደጋ ሌላ የሚናገሩ ከሆነ ታክቲከኛ ነው ማለት ነው የሚሉ አሉ። አንዳንዶች ደግሞ የለም ትክክለኛ የውስጡን ስሜት ነው የሚናገረው፣ ህዝብና ህዝብ ነው የሚያጋጩት ጠቅላይ ሚኒስትሩ ይላሉ። ዶክተር ሚልኬሳ ጠቅላይ ሚኒስትሩ ጭራሽ ትምህርት ቤት አልሄደም ይላሉ። ያ አጀንዳ ከሆነ አላውቅም። እኔ አይ ዶንት ኬር ትምህርት ቤት ካልሄድክ እኔ እንደጎልን ነው የማየው። ጠቅላይ ሚኒስትር ከሆንክ ሀሳብን አሳክታል ብዬ ነው የማስበው። ምክንያቱም የሁሉ እዚህ ጋር ኮመንት ላይ የሚርመሰመሰው ሰው ጠቅላይ ሚኒስትር ለመሆን መስሎ ፋይት የሚያደርገው ቀዳዳውን አቶ ነው እንጂ ፐዝሉን ማገጣጠም ከብዶት ነው እንጂ ትቀልዳለህ እና የሆነ ነው። ይህን ጉዳይ እንዴት አያችሁት ነው። ሌላኛው በትግራይ ብሔራዊ ክልላዊ መንግስትና በፌዴራል መንግስት መካከል የሚደረገው ሰጣ ገባ እንዴት አያችሁት? ማክሲመም በ3 እና በ4 ሳምንታት ጦር ሜዳ ሊከፈት ወይም ደግሞ ጦርነት ሊከፈት ይችላል ይላሉ። የኢትዮጵያ ህገ መንግስት አንቀጽ 51ን በመተላለፍ 51 ማለት ለፌዴራል መንግስት ተቆጥሮ የተሰጡ ስልጣናቶች አሉ። ያን በሚጻረን መንገድ አይ ዶንት ኖ ጊዜያዊ አስተዳደሩ ማን ነው እየመራ ያለው? አስቸጋሪ ሁኔታ ነው ያለው ትግራይ ክልል ውስጥ። የሆነው ነው በኤርትራና በኢትዮጵያ መካከል ወይም ደግሞ በዛላንበሳ በኩል የህዝብ ለህዝብ ግንኙነት በሚል ድንበር ከፍተዋል። ይሄ ከህገ መንግስቱ ጋር የሚጻረር ነው የሚባሉ እውነትም ከህገ መንግስቱ ጋር ይጻረራል። አንድ የክልል መንግስት የውጭ ጉዳይ የውጭ ግንኙነት መፈጸም አይችልም። አንቀጽ 51 ላይ ክሊርሊ ተቀምጧል። 51(8) ላይ ባልሳሳት እና ይሄ ነገር ቀጥሎ ለሚደረገው ጦርነት ምቹ መደላደል የመፍጠር ነገር ነው የሚባሉ። ሁለተኛ የትግራይ ክልል ከፌዴራል መንግስቱ ቁጥጥር ውጪ መሆኑን ማሳያ ነው ይላሉ። እናንተ እንዴት አያችሁት? ይሄን ጉዳይ እንተነትናለን። 7 ደቂቃ ለሁላችሁም በቂ ደቂቃ ነው የምሰጣችሁ። ዛሬ የምቆየው ማክሲመም 2 ሰዓት ነው። ከ2 ሰዓት በኋላ አንድ ጉዳይ ስላለብኝ ወደዛ እሄዳለሁ። ሌላ የምታስይዙት አጀንዳ ከሌለ በስተቀር ታይመራችሁን እዚህ ጋር ለምላቁ አንዴ በዚህ ጉዳይ ነው የምናወራው። ሪኩዌስት የላካችሁ ሰዎች ሳስገባችሁ ፕሊስ፣ ይሄ በቪዲዮ የተያየን የምናወራበት የሰከነ ፍጹም የሰለጠነ ውይይት የምናደርግበት ስለሆነ ቪዲዮ እንደምታበሩ እርግጠኛ መሆን መቻል አለባችሁ። በኦዲዮ አይደለም የምናደርገው በቪዲዮ ስለሆነ ማለት ነው። የገባችሁ ሰዎች ምናልባት ከጆሮ ያመለጠ ስድብ ከሌለ በስተቀር ሌላውን ኢንተራፕት ማድረግ አይፈቀድላችሁም። እናንተም እንደዛው ኢንተራፕት አትደረጉ። ምናልባት ስድብ ከሆነ ፖለቲካ ያልሆነ ቃላት የሚጠቀሙ ሰዎች ካሉ አካሄድ ብላችሁ እንዳስቆምላችሁ ትነግሩኛላችሁ። እዛ ውጭ በመደማመጥ ላይ የተመሰረተ ውይይት ነው የምናደርገው። ሳም ወደ አንተ ልምጣ። 7 ደቂቃ አለ። የታየዋለ ቀደም ሲል ያነሳኋቸውን ጉዳዮች። እሺ፣ አመሰግናለሁ ቴዲ። በጣም ብዙ ሀሳቦች ናቸው የተነሱት። አማራ ክልል ላይ ባለው አጠር አድርጌ ሁሉንም ለመዳሰስ እሞክራለሁ ባለኝ 7 ደቂቃ። አማራ ክልል ላይ ያለውን የነበረውን ሰላማዊ ሰልፍ የተባለውን አንስተሃል። ምንም እንኳን እዛ መሆን እና ማጣራት የቻልኩ ባይሆንም ሰላማዊ ሰልፍ ያለው ገጽታ ይመስላል አይመስልም የሚለውን ማየት አስፈላጊ ነው። በቅድሚያ ግን
ሰላም ለአማራ ክልልም ለሁሉም የኢትዮጵያ ክልሎች ለኢትዮጵያ ሕዝብ እጅግ አስፈላጊ ነው። ይሄ በጣም ኢምፖርታንት ነው። ይሄ አንደርላይን ማድረግ ፈልጋለሁ እዚህ ላይ ሰላም አስፈላጊ መሆኑን ሲሪየስሊ ኢንፈሳይዝ ማድረግ ፈልጋለሁ። ትግልም ካለ ሰላማዊ ትግልን ማቀነቅን ሰው ነኝ፣ ጦርነትን መደግፍ ሰው አይደለሁም ብዬ ተደጋጋሚ አንተ ቤት ተናግሬያለሁ። ዳት ኢዝ ማይ ስታንድ። ዛሬ ስታንድ ያ ነው። ሰላም አስፈላጊ ነው። ሰላማዊ ሰልፍ መውጣታቸው ጥሩ ነው፣ ግን ሰላማዊ ሰልፍ ይመስላል ነው ባጭሩ። ለእኔ የታየኝ ነገር ምንድነው? ፍሮም ፒክቸር አናሊሲስ፣ ፎቶ አናሊሲስ ክብረ በዓል እኮ ነው የሚመስለው። ከቤተክርስቲያን ምናምን ነጠላና ጋቢ የለበሱ ሰዎች ናቸው የሚታዩት በብዛት። ያ ከዛ የሚወጣ ሰው ሰላም አይፈልግም ማለት አይደለም፣ ግን ሰላማዊ ሰልፍ ሰው ሲሄድ እንዴት ነው የሚሄደው የሚለውን ማየት ያስፈልጋል። ሰላማዊ ሰልፍ ማድረጋቸው መልካም ነው። ትሩሊ ህዝቡ ሰላም የሚፈልግ ከሆነና በዛ መሰረት የወጡ ከሆነ ይሄ በጣም የሚበረታታ የሚያስፈልግ ነገር ነው። ህዝቡ ሰላም እየፈለገ ግን መንግስት የመጨረሻ ያለውን ኦፕሬሽን ማካሄድ ጀምሯል የሚል ነገር ስትናገር ነበር ቴዲ። ይሄ ነው ችግሩ። ከዚህ በፊት ኦላና መንግስት ልንደራደር ታንዛኒያ ቁጭ ብለን ብለው ስብሰባ የተካሄደ መንግስት ደግሞ አጠቃላይ ምንድን የመጨረሻ ኦፕሬሽን የሚባለውን ጀምሬያለሁ የሚል ነገር ነበር። ስለዚህ መንግስት ሰላም ይፈልጋል ወይ? ህዝቡ ሰላም እያለ የመጨረሻ ጦርነት ላደርግ ነው የሚል ነገርና እርምጃ ውስጥ መግባት ያስፈልጋል ወይ? is it truly what the society is looking for? ሰው እየፈለገ ያለው ይሄንን ነው ወይ የሚለው አጠያቂ ነው ለኔ። ሌላው ቲፒኤልኤፍ ሻዕቢያና ፋኖ ያላቸው አሊያንስ ይሄ ከረጅም ጊዜ ጀምሮ ዲስከስ ይደረግበት ነበር። በአንተ ቤት እኔ ጠቅላላ አድርጌ የማየው ያው እንትኖች የፖለቲካል ፎርስስ አሊያንስ በጣም ኢምፖርታንት ነው ለነሱ። ስትራቴጂክ የሆነ አሊያንስ ይፈጥራሉ ካገኙት ኃይል ጋር ይጠቅመናል ብለው ካገኙት ኃይል ጋር። ትናንት ጠላት የነበረ ዛሬ ሰላም ሊሆን ይችላል። ምክንያቱም ቋሚ ጠላትነት የለም በፖለቲካ። ትናንት ጠላት ከሆነ ዛሬ የሚጠቅመው ከሆነ ሁለቱም ተነጋግረው አሊያንስ መፍጠር ይችላል። ስለዚህ ወያኔና የኤርትራ መንግስት ሻዕቢያ ጠላት ነበር በጦርነቱ ጊዜ። ዛሬ ደግሞ ሌላ ጠላት አላቸው። ስለዚህ አሊያንስ የመፍጠራቸው ነገር ልክ ነው በእነሱ ሳይድ። ፋኖም እዚህ ላይ የሚጨመር ከሆነ ኦላን የሚጨመር ከሆነ አይ ቲንክ ስትራቴጂካሊ እነዚህ ፎርስስ ምንድን ነው የሚፈልጉት? ጠንካራ ሆነው ይሄኛው መሀል ያለውን መንግስት መምታት ነው የሚፈልጉት። ስለዚህ ከእነሱ ስትራቴጂክ ጥቅም አንጻር ትክክል ነው የሚል እምነት አለኝ እና ይሄን የሚያጠናክረው ቦርደር መከፈቱ። ሁለቱ መንግስታት የታረቁ ጊዜ ያው የግለሰብ እርቅ ሆኖ ነው የቀረው። በጣም ኃይለኛ ደስታ ነበር በህዝቦች መካከል ለ2 ሳምንት ለ3 ሳምንት የቆየም ቢሆን። ይሄ ምን ያሳያል? ህዝቡ መሀል ከፍተኛ የሆነ የሰላም ፍላጎት እንዳለ፣ ሁለት ቦታ የተከፈለ ቤተሰብ እንዳለ ትረዳለህ። ለዛ ነው እኔ ባለፈው ኤትኖሎጂውን ማጥናት አለብን ጠጋ ብለን ያልኩት ለዚህ ነው። ሲሪየስ የሆነ ብለድ ዲፈረንስ ላታወጣ ትችላል። ዲቪዥን ፖለቲካል ኤሊት የሚፈጥሩት ነገር ነው ቱ ቢ ኦነስት ለኔ። እና አጥርስ አድርገው ቦርደር መከፈቱ ምንን ያሳያል? ያለውን አሊያንስ ጠንካራ እንደሆነ ዲፋይ ያደረጉ እንደሆነ መሀል ያለውን መንግስት ቲፒኤልኤፍ ሲጀመር 2018 ጀምሮ የመሀሉን መንግስት አልተቀበለችም። መጀመሪያ አካባቢ የተቀበለች ቢመስልም በኋላ ከምርጫው በኋላ 2020 ላይ የተራዘመው ምርጫን ጀምሮ መንግስት የለም ብላለች። እስካሁን መንግስት የለም እንዳለች ነው እየሄደች ያለችው። ስለዚህ ይሄ ቦርደር መከፈቱ ምን ያሳያል? የመካከለኛውን መንግስት እውቅና አለመስጠት እስካሁን እና ደግሞ አለመፈለግ እንዳለ ትረዳለህ። ሌላው ያነሳው ነገር ሰፋ አድርገህ ሚልኬሳን በጣም እንዲወረድክበት የአብይ አህመድ እና ኦፒዲዮ ኮምሬድስ የሱ ኦፒዲዮ አጋሮች የነበሩ ሚልኬሳ ሚደጋ እንደገና ታዬ ከዛ ደግሞ ያልተናገረው እስካሁን ለማ ከባዕዴንም አሉ እነ ገዱ ወጥቶ የተናገረ ነው። ኖርማሊ አሁን የሰሞኑ ፖለቲካ ያው እንዲያለኝ እንዲያላለኝም ነው which is weird ለኔ። ምንድነው ናሬሽኑ? ያው ጥላቻን የማብዛት ወይ ደግሞ የጥላቻ ዲስኮርስን መሰረት አድርጎ ድጋፍ ከዛ ሳይድ ለማሳነስ እዚህ ጋር ደግሞ ድጋፍ ለማሰባሰብ እንደሆነ ትረዳል። ነገር ግን አብይ አህመድ
is it truly እንደሚታየው ፊት ለፊት እንደሚታየው ቅዱስ ሰው ነው ወይ? he is a political leader, he is a politician። ቅዱስ ነው የሚል ድምዳሜ ማንም ሰው ሊኖረው የሚገባ አይመስልኝም። ለኔ he is truly Machiavellian። ማኪያቬሊያን ኖቶሪየስ የሆነ ፈላስፋ ነው፣ የፖለቲካ ፈላስፋ ኢታሊ ነው፣ ኖቶሪየስ ነው። ማኪያቬሊያን ነው ይመስለኝ። መምሰልን መሰረት ታደርጋለህ። መልካም ባለበት ጊዜ መምሰል ባለበት ጊዜ መልካም ትመስላለህ። if you should be a beast እንደ ቢስት አክት ማድረግ ካለብህ እንደ ቢስት መሆን አለብህ ይላልና ማኪያቬሊያን ነው። ሞደርን ፖለቲክስ እንደዛ ነው ብዬ አንደርስታንድ ማድረገው እኔ። ስለ ትምህርቱ ምንም እንኳን በኢትዮጵያ በህገ መንግስት የተማረ ሰው በዚህ ጋር ዲግሪ ያለው 2 ዲግሪ ያለው 3 ዲግሪ ያለው ሀገር ይመራል ተብሎ ባይቀመጥም ህጉ በተማሩ ሰዎች ስላልጸደቀ ስላልወጣ ቪክቶሪየስ ህግ ነው ያለን እኛ። ኢህአዴግ ነው አሸንፎ የመጣው። ኢህአዴግ ሲያሸንፍ ደግሞ ብዙ ሰው ከውትድርና ነው የመጣው። ትምህርት ጥለው ነው የሄዱት እነ መለስ ኢሳያስን ጨምሮ። ዲግሪ የሚባል ነገር የላቸውም፣ ግን አዋቂዎች ነበሩ ቱ ቢ ኦነስት። እንደዛ ባይቀመጥም እውቀት ያለው የተማረ ሰው ሀገር መምራት አለበት ወይ ያስፈልጋል ወይ? ለኔ ኢምፖርታንት ነው በጣም። አንድ ትልቅ ፖይንት እዚህ ጋር የተማረ ሰው ቅድም ስታነሳው ነበር መጀመሪያ አካባቢ ላይ ጀምሮ እያዳመጥኩ ነበር። ቴዲ የከተማ ልጆች እንደዚህ ሆኑ ቦታ አጡ፣ የገጠር ልጆች ግን ከእንትን ናቸው ሜየሮች ናቸው ምናምን ስትል ነበርና 30 ሰከንድ ስጠኝና ልጨርስ። ምክንያቱ ምን መሰለህ? በተለይ ከኢህአዴግ ጊዜ ጀምሮ ያለው ወደዚህ ስናይ የ8ኛ ክፍል ሰው፣ የ7ኛ ክፍል ሰው፣ የ6ኛ ክፍል ሰው የቀበሌ አስተዳደር ነው፣ የከተማ አስተዳደር ነው፣ የዞን አስተዳደር ነው። ትምህርት ቤት ይሄዱ ታገኛቸዋለህ። ደብተር ይዘው ባለስልጣን ናቸው። ደብተር ይዘው ደግሞ ከአንተ ጋር ይማራሉ። ያንን እያየ ሰው ፖለቲካ ውስጥ የሚገባ ሰው ያልተማረ ሰው የተማረ ሰው እየሸሸ የሰለጠነ ሰው እየሸሸ ያልተማረ ሰው በተለይ ደግሞ ሰነፍ ትምህርት በስርዓት መማር ያልቻለ እኔ ስመረቅ 2 ነጥብ ብቻ ይኑረኝ የሚሉ ተማሪዎች ናቸው ስልጣን ያዙት ወጥ። ስለዚህ እንዲህ አይነት ሰዎች የገቡበት ስለነበር የከተማ ልጆች የሰለጠኑ ሰዎች እየወጡ እንዲህ አይነት ሰዎች የመጡበት ፖለቲካል ኮንቴክስት ተፈጠረ። አደኝ ነው። አመሰግናለሁ። ኦኬ ቴንክ ዩ ሳም። በነገራችን ላይ እኔ ፖለቲካችን ወደ ከተማ መምጣት አለበት ስል በፖለቲካ ቋንቋ ነው የተናገርኩት ያለሁት እንጂ ይሄ ገጠሩ አካባቢ የተወለዱትንና ከተማ የተወለዱትን ብቻ ማለት አይደለም። ከተማ ፖለቲካ ውስጥ መምጣት አለብን ስል ብሔርን እንደ ፖለቲካ ወይም እንደ ኢንቲቲ ወስደው የፖለቲካ ፓርቲ የሚመሰርቱ ፖለቲከኞች እንዳሉ ሆነው የሐሳብ ፖለቲካ ውስጥ መግባት አለብን ነው እያልኩ ያለሁት። ወደ ሐሳብ ፖለቲካ ምክንያቱም በደርግ ጊዜ ነው አይደል ይሄ ሐሳብ የተጀመረው። የከተማ ፖለቲካ የከበዳቸው እነ ያፓ እነ ጀባሃ እነ መኢሶን የከተማ ትግል ስለከበዳቸው ወደ ገጠር የገቡበት ቅጽበት አለ አይደል። አሁን ወደ ከተማ ትግል መመለስ አለብን፣ ወደ ሐሳብ ፖለቲካ ነው ያልካለው እንጂ ገጠር የተወለዳችሁ ቴዲዮ እኛ ገጠር ስለተወለድን የገጠር ልጆች እያለ ነው ምናምን በሚል እንዳትሉ። ፖለቲካው ነው ያልካለው። በጣም ትልቅ አክብሮት አለኝ ገጠር ለተወለዳችሁ ሰዎች ለገጠር ወንድ ቴዲ እንደዛ አድርጌ እንትና ፍሬም አላደረኩም ባይዘው። እሺ ይርታቸው 7 ደቂቃ አለ። ኦኬ ታንክ ዩ በጣም አመሰግናለሁ። ይሰማል? ይሰማል። አይ ጥሩ ነው። በጣም ደስ ይላል። በሀገራችን ውስጥ ቀደምከው ቴዲ እኔ ነኝ እኮ ከሱ ቀድሜ አንተ ቤት የገባው በአቀማመጣችሁ ነው፣ በቅደም ተከተል ነው። ከሳም ቀጥሎ ይርታቸው፣ ከዛ ወደ መስፍኔ፣ ከዛ ወደ ቡኑ፣ ከዛ ወደ የሚባለው የመጀመሪያው ዙር ላይ ስለሆነ ላይ ገባችሁት በቅደም ተከተል ነው የሚሄደው። እንደዛ ነው። እሺ ቀጥል ይርታቸው። ታንክ ዩ አመሰግናለሁ። ባለፈው ትዝ ይልሃል የወልቃይት ጉዳይ በእጃችሁ ነው ያለ እና አሁን ለምን ትታገላለህ ሲለኝ እንደገናም አቶ ጌታቸው ረዳ ሄዶ አብይ አህመድ ወስኖ እንደሆነ ሬድዋን ህሰንም ሰምቻለሁ። ራያ አስገብተናል፣ ጠለምት ማስገብተን ወልቃይት እንደዛ ለማድረግ ነበር። አይ ኖው ዳት እነሱ እኔ እዚህ ሆኜ እነሱ ማይንድ አነበዋለሁ። የነሱ ፕላን ምን እንደሆነ አይ አንደርስታንድ። የአማራ ክልል የአማራ ልዩ ኃይል ትጥቅ ሲፈታ ይህ እንደሚመጣ
ለነ ዶክተር ጌታቸው ነግሬያቸዋለሁ፣ ለዶክተር ይልቃል ነግሬያቸዋለሁ። ዶንዶ መጀመሪያ መፈታት ካለበት በሌላ ክልል መጀመር አለበት። ኦሮሚያ ትግራይ ነው ችግር ያለው። ከዛ በኋላ አማራ በኢትዮጵያዊነቱ አይደራደርም፣ ሌላም ሊጨቁን ብሎ የተነስቶ አያውቅም። ስለዚህ ለምንድን ነው ኃይላችሁ ብትቀንሱት? ለምን በሌላ ብሔር ብሔረሰቦች አይጀመርም ትጥቅ መፍታት? ችግር እያለባችሁ በዚህ ሱዳን መሬታችን ወስዳለች፣ በዚህ የወልቃይት ጉዳይ አለ፣ በዚህ የራያ ጉዳይ አለ፣ እዚህ የመተከል አለ። ወያኔ በኢንተርናሽናል ኮሚኒቲ ትጥቅ ትፈታለች ተብሎ ተወስኗል። ኦሮሚያ ክልል የሚያግት የሚገድል አለ። ስለዚህ ለምንድን ነው በዛ የተሞከረው ብዬ ነገርኳቸው። አይ እንደዚህ ምክንያት እነሱ የተናገሩትን ማውራት አልፈልግም። ነገር ግን አሁን ያለውን ሁኔታ እንደሚመጣ አስቀድሜ ነግሬያቸዋለሁ ለሚመለከታቸው አካል። ዘሎ ጥልቅ መውጫ ጭንቅ ነው የሆነው በአሁኑ ሰዓት። አማራ ክልል ገብቶ አብይ አህመድም እየተገረፈ መሳሪያው እየተቀማ ፋኖ እየታጠቀ ህዝላክ አሁን ክረምቱ ካለፈ እቺ ክረምት ካለፈ አብይ አህመድ በጣም እድለኛ ነው። ለምንድን ነው የምለው እንደዛ? ያኔ ድሮን ራን አታረግም። አሁን የገባውን ኃይል ደግሞ እዛው እንደሚቀር እርግጠኛ ነኝ። ብዙ የፖለቲካ ስራ እየተሰራ ነው ያለው። አማራ በየትም ቦታ ያለው አማራ እየተደራጀ ነው ያለው። ሌላ ደቡብ ህዝብም እየተደራጀ ነው ያለው። ችግሩ የጋራ የሁላችን ነው። መጀመሪያ አማራ ኃይል ስላለው ትጥቅ ስላለው እናስፈታ እና ተገዢ እናደርገው ነው። ቅድም እንትና ስለ የትግራይ ቦርደር መከፈት ከኤርትራ ጋር መንግስት እንደደላ አቅም እንደደለው ኦሬዲ ጎረቤት ሀገር ሁሉ አውቃለች። አንድ ሀገር እንትን ጠቅላይ ሚኒስትሩ ሳይፈቅድ ከሌላ ሀገር ቦርደር የምታረግበት ነገር የላትም። ሪጅን ነች ትግራይ። እስካልተገነጠለች ድረስ ተገንጥላ ራሷ ከሌላ ዲፕሎማሲ የሚሰራበት ምክንያት አልነበረም፣ መኖርም የለበትም። ስለ አይቻልም ደግሞ። ነገር ግን ኢትዮጵያን የሚወክል ጠቅላይ ሚኒስትር ሲሆን ኢትዮጵያን በውሸት የሚወክላት ጠቅላይ ሚኒስትር ነው ያለው ኢትዮጵያ ውስጥ። ውሸት ደግሞ ስንቅና ውሸት እያደረ ይቀላል ነው የነበረው ክብር የኢትዮጵያ ሕዝብ የተቀበለው ኦርቶዶክስ እምነት ተቀባይ እስልምና የተለያዩ የኢትዮጵያ ብሔር ብሔረሰቦችን እንዴት አብይ አህመድ ተቀብለውት እንደነበረ ግልጽ ነው ለመላው የኢትዮጵያ ሕዝብ ለዓለምም ጭራሹ የኖቤል ሽልማት እንዲያገኝ የተደረገ ሰው ነው። ነገር ግን መካናይዞ አገር እንዴት እንደሚመራ ከሌለ you cannot do it ማድረግ አይችልም። ምን ብሎ ስለመጣ ነው የተቀበላችሁት? ወል አንደኛ እዚህ ሲያትል መጥቶ ደና ኃይለ ማርያም ቅድም ስትለው እንደነበረ የተማረ ሰው ነው፣ የሃይማኖት ሰው ነው። ነገር ግን አንደኛ ኢትዮጵያ የምትባል ሀገር አይጠራም ነበር በህገ መንግስቱ። ኢትዮጵያ ሲባል አማራ እጁ ሰጠ። ኢትዮጵያን ሀገሩ እንደሚወድ ታውቃለህ፣ ሁሉም ያውቃል። ሁለተኛ ኦሮሞዎች ዳውን ኢትዮጵያ እያለ ስለነበር የኦሮሞ ጽፈኛ ዳውን ኢትዮጵያ ስለነበር ዳውን ወያኔ ነው ያለው። ኖ እዚህ በጀርመን እና ሎንዶን አምባሲ ገብተው ዳውን ኢትዮጵያ ነው ያሉት። እሺ መጀመሪያ ወያኔ የተባለው ደብረ ዘይት ነው በበዓሉ ክብር ቀን። ሌላው ግን እዚህ ጀርመን እና እንትን አብይ ከመጣ በኋላ ዳውን ኢትዮጵያ ነው የተባለችው። ወጣቶች ደግሞ አሜሪካ የሰለጠኑ የተማሩ እንግሊዝ ሀገር የሚኖሩ ጀርመን የሚኖሩ የወላጆቻቸው ኢትዮጵያን በመጥላት የሚያስተማሯቸው በግልጽ እንዲሉ ችለዋል። ስለዚህ የኢትዮጵያን ስም ስለጠራ ነው እጅ ሰጣችሁት። ቆይ ልጨምር እንደገና ኢትዮጵያ ብቻ ሳይሆን
አማራ ስልጣን በሚይዝበት ጊዜ እኔ ዶናልድ ማማቶ መጥቶ እዚህ ሲያትል ሳናግረው ኢዘር አማራ ኦር ኦሮሞ ነው ስልጣን የሚይዘው። ስለዚህ ኃይለማርያም ደሳለኝ ቲፒኤልኤፍ ኖ ሞር ኤን ፓወር ከመምጣቱ በፊት ያለኝ። ከዛ ምን አለኝ ሪከርድ አቁሞ what do you need ቆይ አለና ጠቅላይ ሚኒስትሩን ከመምጣቱ በፊት ነው። ይሄ እጃችሁን ዘርግታችሁ የተቀበላችሁት የትኛው ስስብነታችሁን ስለነካ ነው? ምን ስላለ ነው? እቺን ብቻ ነጥብ በነጥብ ነገር እሱ ኢትዮጵያ ስላለ ነው። ኢትዮጵያ ስላለ አዎ። ሌላው ደግሞ ኦኬ ምን አድርጓል? ኢትዮጵያ ስላለ ብቻ ነው የተቀበላችሁት እጃችሁን ዘርግታችሁ? አዎ። ዋና ምን ፖይንቱ ኢትዮጵያን ስላከበረ፣ ኢትዮጵያን ስለወደደ፣ ኢትዮጵያ የበላይነትን አጠብቃለሁ እንደገና የኢትዮጵያ ዜጎች ህግን አስከብራለሁ የሚል የወያኔ ስርዓትን ቀይሮ ወደ ኢትዮጵያዊነት ይቀይራል የሚል አስተሳሰብ ብዙ ሰው ገምቶታል። ኦኬ እዛ ጋር ያዝልኝ። አሁን እናንተ ምን እያላችሁ ነው ያላችሁት? ኦኬ አሁን ምን አለ መሰለህ እኛ ያልነው የአማራ ትግል የምናመጣው ኢትዮጵያ ለማፍረስ አይደለም። ኢትዮጵያ እንደ ኢትዮጵያ ለማስቀጠል ህዝባችን ኤምፓወር ለማድረግ ህዝባችን ወደ አንድ መጥቶ ተሰባስቦ ስርዓቱ ጥሎ ለሁሉም ዜጎች ኢትዮጵያውያን የሚሆን የሚያበቃ ህገ መንግስት ቀርጸን ሁሉም ዜጎች ተከብረው የሚኖርባት ኢትዮጵያ ነው የምናቀርበው እንጂ እንደ ሌላው ስልጣን ይዘን ኢትዮጵያን እየገፋን ወይም ስማርት ለመሆን እንደ አብይ ኢትዮጵያ እንላለን። የኢትዮጵያ ስራ ግን የማይሰራ አድርገን ሌላው ለማድበስበስና ሌላው ለመጉዳት አይደለም የአማራ ህዝብ ትግል። እሺ ቴንክ ዩ። እኔ ስልጣን ላይ ስመጣ ስስብልታችሁን ከሆነ ያን ስስብልታችሁን እየኮረኮርኩኝ አስጨፍራችኋለሁ። አስጨፍርኳችሁ በኋላ በእናንተ ትከሻ ላይ ተረማምጄ ስልጣን ላይ እወጣለሁ። በተመሳሳይ መንገድ እናንተ ስልጣን እንዳትመጡ ደግሞ ለእናንተ የቤት ስራ ሰጣችኋለሁ። በቃ ካልኩሌሽኑ ነው። እኔ በመጣሁበት መንገድ እንዳትመጡ የኔን መንገድ አድበሰብስባችኋለሁ። ምን ማለት ነው? እኔ ኢትዮጵያ ብዬ ከመጣሁኝ እናንተ አማራ እያላችሁ እንድትጨፍሩ አደርጋችኋለሁ። ወይ ኦሮሞ እያልክ እንድትጨፍር ሶዛት ክርስቶስ እስኪመጣ ድረስ እኔ ወዳለሁበት ቦታ እንዳትመጣ ማለት ነው። መምጣት ከፈለግ ሰውየው በመጣበት መንገድ ነው መምጣት ያለብን እና የሱ ጨዋታ it is not sustainable for long term short term ነው ያደረገው። እሺ አየህ ስማርት ምሁር አገር መምራት ማለት for long term ፕላን እና ስትራቴጂ አውጥ this is my ultimate goal ብለህ ካስቀመጥ ሌላ ጦርነት የሚመዝብህ እንደዚህ ዲስሪስፔክት አድርጎ አገር የሚያተራምስ አይፈጠርም። እሺ ወደ እኔ ለብሔርተኞች አንድ ነገር ልንገራችሁ ለሁላችሁ። የሀገሬን የኢትዮጵያን ስም ለመጥራት እንድትጠየፍ ካደረጉ እና አንተ የምትጠየፍ ከሆነ ክርስቶስ እስኪመጣ ድረስ ኢንች አትራመድም። ይሄን ሪከርድ አድርገህ ለዘር ማንዘር ለትውልድ አስደምጣቸው። ኢትዮጵያን እጠብቃለሁ፣ ኢትዮጵያ ሀገሬ ተጎድታለች አክማታለሁ ብለህ የውሸትህንም ቢሆን እንኳን ሀገሬን ከፍ ካላደረግ ኢትዮጵያ ካላልክ ከቁጥቋጦ አትወጣም። እድሜ ልክ ከቁጥቋጦ መውጣት አለ። እርስ በርስ እየተበላላ እዛው ቁጥቋጦ ውስጥ ያ መቀበሪያ ይሆናል። ይሄ ነው ትልቁ ቁም ነገር። የመጀመሪያ ነገር እናንተ የተሰራባችሁ ስራ ኢትዮጵያን እንድጠሉ ነው የተሰራባችሁ። ሶዛት በየቦታው ኢትዮጵያን ተጣላላችሁ፣ ኢትዮጵያን ተሳደባላችሁ። ለዛ ነው ፕሪቬ ለማታረጉት። ጠቅላይ ሚኒስትሩ ኢትዮጵያ ስላለን የተቀበልነው እጃችንን ዘርግተን ያቀፍነው ካልክ ጠቅላይ ሚኒስትሩ ያለውን ታዲያ አንተ ለምን አትልም? ኦኬ አሁን እኮ ምን አለ መሰለህ ሲመጣ በኢትዮጵያውነቱ አይደለም ተደራጅቶ ለኦሮሞዎቹ ባለስልጣን የሚያወራቸው ሌላ፣ ለኢትዮጵያውያን መጥቶ ደግሞ የሚያወራው ሌላ ነው። ይሄ ነው ትልቁ ክፍተት የፈጠረው። ስለዚህ እኛ ክርስቲያን ነን፣ ሙስሊም ነን፣ አማራ ኢትዮጵያን ይወዳል፣ በእምነቱም የጸና የማይዋሽ የማያታልል ኃጢአት መሆኑን ሲያጭበረብር ሲያታልል ኃጢአት መሆኑን የሚያውቅ ህዝብ ነው ያለን። እምነታችንም እንደዛ ነው የምትሰብከው። ዋሽ ዞሮ ይመጣል።
ወደ ታንኪዩ። በነገራችን ላይ ፖለቲካ የእግዚአብሔር ቃል አይደለም። ይሄ አንዋሽ ምናምን ነው። ፖለቲካ ውስጥ ውሸት ካልቻልክ ፊልዱ ላንተ አይሆንም። ውጣ በጊዜ ውሸትን ስትተውን ጎበዝ ካልሆንክ ፖለቲካ ውስጥ አንተ መገኘት ያለበት ቸርች ነው። የቸርች ሰው ነው አንተ። የመጨረሻ አፈቀላጤዎችና አፈጮሌዎች ያሉበት የመጫወቻ ሜዳ ነው ፖለቲካ። ይገባኛል ሁሉ ነገር ስለሆነ ተደረገ። ኢትዮጵያ ውስጥ የብቸኞቹ በነገራችን ላይ ብቸኞቹ ትራንስፓረንት ፊት ለፊት የሚናገሩ ታውቃላችሁ የአማራ ፖለቲከኞች ብቻ ናቸው። መደበቅ አቁ ታስዋል ብዙ ጊዜ የሚላተም አሁን እንደሌላው ደብቀው ምናምን እንደዛ ሲሉ አሁን ሰምታችሁ ታውቃላችሁ። አንድ የአማራ ፖለቲከኛ የሆነ ደብቆ ሲዋሽ ምናምን አይተታውቃለህ? አታውቅም። ፖለቲካ ደግሞ ካላዋሽ አይቻልም። የወጣል ውሸተኛ ነው መቻል አለብና እኔ መስለኝ ሙዛ ነው። እሺ መስፍኔ ወደ አንተ ልምጣ። 7 ደቂቃ አለ። ቴዲዬ መጀመሪያ ዛሬ ጀግናው የምንወደው ወንድማችን አጫሉ ሁንዴሳ ያረፈበት ቀን ነው። አጫሉ ሲያርፍ ዛሬ ዶክተር አብይን የሚከሱ ሰዎች ምን ሲሉ እንደነበረ ፔጃቸውን ሄደ ማየት ትችላለህ። እሱ ምስክር ነው። እኔ አማራ ክልል የወጣው ሰልፍ አማራ ህዝብ እንደዚህ ሆኖ ካድሬ በዱላ ይሄንን ህዝብ ካስወጣ አማራ ያሳዝነኛል። የሚያሳዝነኝ ህዝብ ነው። ባላመነበት ይሄ ሁሉ ህዝብ አደባባይ ላይ ከወጣ የብአዴን ወይም የአማራ ብልጽግና የአማራን ህዝብ በቁጥጥሩ ስር እንዳሳደረ ማስረጃ ነው። እሱ ላልቆይም እኔ ምክንያቱም ጉንጭ አልፋ የአደባባይ ላይ ያለ ነገር ስለሆነ አይን አይቶ አይምሮ ስለሚፈርድ ወደ ዶክተር አብይ ነው የምመጣውና ቀደም ዶክተር በቀቅሳንም እነ ታየንም እነ ጀዋርንም እና ልደቱ ማነው ገዱንም ነገረን። ኦሮሞ ጋር ሲሄድ እንዲህ ይላል፣ አማራ ጋር ሲሄድ እንዲህ ይላል ብለዋል። እውነታቸውን ነው። ሰውየው ፖለቲከኛ ነው። ለምን እንደዛ እንደሚላቸው ታውቃለህ? የኦሮሞ ጽንፈኛው አማራውን እንዲያጠፋለት ይፈልጋል። የአማራው ጽንፈኛ ኦሮሞን እንዲያጠፋለት ይፈልጋል። ስለዚህ ኦሮሞ ጋር ሲሄዱ ተዋቸው፣ እነዚህን እኮ አሁን ነው ማጠፋልህ ሲለው ያጨበጭብለታል። እዚህ ጋር ሲመጣ እንዲህ አድርጓል፣ ጀዋርን አታስረውም፣ ጀዋርን እንደዚህ አታረገውም፣ ጀዋርን አንቀ ለምን አታጠፋውም ሲለው በቃ እኔ ያጠፋቸዋለሁ እናንተ ተረጋጉ ይላል። ምክንያቱም በወቅቱ በእጁ አቅም ጉልበት ምንም አልነበረው። መጫወት የነበረበት የጭንቅላት ጨዋታ ነው። የጭንቅላት ጨዋታ ሁለቱም ጽንፈኞች ምን እንደሚፈልጉ ስለሚያውቅ የሚፈልጉትን ነገራቸው። ከዛ ሁለቱንም አቅሙን ሲያመጣጥንና ማወቅ ሲችል ሁለቱንም በካልቾ ጠልዞ ከጨዋታ ውጭ ያወጣቸው። ተሸነፍን ማለት ኢትዮጵያ ፖለቲከኞች ጋር ነውር ነው። እግሬን ጠልፎ ጣለኝ ብሎ ሰበብና አቃቅር የማስቀመጥ እንጂ አሁን እነዚህ ሰዎች ይሄን ነገር የሚነግሩ የዛሬ 5 ዓመት እኮ ነው ከዶክተር አብይ የተለያዩት። 5 ዓመት አንድ ነገር ቋንጣ ሆኖ ከመጣ ቴዲ ያወራል ሰውን አንተ ነጅል 5 ዓመት አንድ ነገር እንኳን በወረቀት ጽፈ ብታስቀምጥ እንኳን ወረቀቱ ይበልዛል ወይ ይደለዛል ወይ ይቀደዳል። አሸንፎኛል በቃ ተጨውቶብኛል በጭንቅላት ይበልጠኛል ብሎ ከማመን ትናንትና ዶክተር አብይ ለኦሮሞን ህዝብ እንግዲህ ሰብስቦ ዶክተር አብይ 40 ሚሊዮን ኦሮሞ 30 ሚሊዮን አማራ ሰብስቦ ስለ አማራ ስለ ኦሮሞ አላወራም። አዳራሽ ውስጥ ያሉ የፖለቲካ ጽንፈኛ ኤሊቶች ናቸው የሁለቱም ክንፍ። ስለዚህ ሰውዬ መሳሪያው ምንድነው? ጭንቅላት ነው። ጭንቅላቱ ምንድነው? የአማራ ብሔርተኛ የኦሮሞን ፖለቲካ ጽንፍ ረገጠ ነው አጥፋልኝ ብሎ ስለሚጠብቀው አይ በቃ እኔ የኦሮሞን ጉዳይ ለኔ ተውልኝ ይላቸዋል። የኦሮሞ ጽንፈኛ እንትን ይላል ራሱ ዶክተር በቀቅሳ ይናገራል ንግግሩ ላይ ለምን ያጼ ምኒልክን ሐውልት ቤተ መንግስት ውስጥ አስቀመጥ ነው ብለን ብንጠይቀው አየጣላሉ አጼ ምኒልክን ስንጠይቀው
ተዋቸው አማራው የሚፈልገውን ለማረግ ብዬ ነው እንዲደሰቱ ብዬ ነው ብሎ አለን ይላል። ከዛ ደሞና አማራዎቹ ጋር ሲሄድ አሉ ደሞ ራሳቸው መለሱና እነዚህ ኦሮሞዎች ተዋቸው እኔ አሁን አጠፋለሁ ብሎ ለነሱ ነገረ ያለው። ይሄን ያን ጊዜ የሚያውቁ ከሆነ ለምን አልተነጋገሩም? አሁን ነው ከእንቅልፍ ሲነሱ ከጨዋታ ውጪ መውጣታቸውን ጌም ኦቨር ሲባሉ ነው ከእንቅልፍ ሲነሱ ውጪ ላይ መሆናቸውን የነቁት። እንዲህ አይነት ዶክተር ብለህ ከምትጠራው ሌላ ስም ነው መስጠት ያለብን። ዶክተር አብይ በ7 ዓመቴ ተነስቶ የኢትዮጵያ ጠቅላይ ሚኒስቴር ሆናለሁ ብሎ የሆነ ሰው ዕውቀት የለውም ብለህ ከናከው የአእምሮ ህመም አለብህ። ራስን ሆስፒታል ሄደህ ቼክ ማድረግ አለብህ። በኢትዮጵያ ፖለቲካ ለዛም በወያኔ ስርዓት ውስጥ ያ ስርዓት አቦይ ስብሐት ነጋ ሰው በላው መንጋጋ ውስጥ ስልጣን መመኘተውና መገላመጥ በሚያስገድልብህ ሀገር ውስጥ ዶክተር ቢኒያም አብሮ የሰራውን የኢንሳ እውነተኛውን ሰው አዳምጦ ዩቲዩብ ላይ አለ። ቴዲ አመት አስሮት ለቀቀው። ለቆት መቀሌ ሄደ። መቀሌ ሄዶ ወጣቶች ሰበሰቡና እንዴት ዕውቀት የሌለው ሀገር መምራት የማይችል ሰው እስከ ጠቅላይ ሚኒስቴር ሚኒስቴር ማዕረግ አሳደጋችሁት ብለው ጠየቁ። የትግራይ ልጆች ምን እንዳላቸው ልንገር፣ ዩቲዩብ ላይ አለ፣ ሄደና አዳምጥ። እንዲህ ብሎ የሚነግሯችሁ ሰዎች አታሏችኋል አላቸው። ዶክተር አብይ እልህኛ ነው፣ በጣም አንባቢ ነው፣ ዕውቀት አለው። ዩቲዩብ ላይ አለ። አብሮ የሰራ ሰው እንግዲህ ገና ወደ መንግስት ስልጣን ሳይመጣ ወደ ፖለቲካ ፓርቲ ሳይመጣ ገና ኢንሳን ሲመሰርት የራሱ ሶፍትዌር የፈጠረ ሂድና ኦንላይን ዲቦራ ሶፍትዌር አለው ዶክተር አብይ በስሙ ክሬት ያደረገ። ይሄን ሰው ነው እኛንን ዶክተርነት በወያኔ ዘመን ነው አሁን እንኳን ቢሆን ስልጣን ስላለው ሳይማር ውጤት እንዲሰጠን ሊያርግ በወያኔ ዘመን እንኳን ሳትማር ተምረም ያባሩሩሃል። እንኳን ሳትማር ዶክተርነትን አጭበርብረ በዩኒቨርሲቲ ማዕረግ እንዲሰጥ እና እንድራስ አሸቴ የሚመሩት ዩኒቨርሲቲ ነው ለዶክተር አብይ ነጥብና ፖይንት ሰንቶ ዶክተሬትነት የሚሰጠው። ትግሬ ነው እንደ ዶክተር አብይ ያንን ለትግራይ ተወላጅ ሊሰጡ ይችላሉ። ከበሻሻ የመጣ አንድ ወታደር ዶክተሬት በውሸት አገኘ፣ ትምህርት በውሸት አገኘ የሚሉ ሰዎች መሸነፋቸውን አለማመን ነው። አለማመን። እሱ እኮ ጽፎ ነው ያሸነፋቸው። የኢትዮጵያ ፖለቲከኞችን ደብቆ አይደለም ያሸነፋቸው። እርካምና መንበር ላይ ጽፎ የሚፈልጉትን እየነገርካቸው የምትፈልገው ቦታ ውሰዳቸው ብሎ ጽፏል እኮ እርካብና መንበር ላይ። የአማራ ብሔርተኛ ምን እንደሚፈልግ ስለሚያቅ ነገረው። አንዳርቸው ማነው እርጋቸው እንደተናገረው ኢትዮጵያ አለ ብሎ መጣለ። አየ ዶክተር አብይ ኢትዮጵያዊ ነው ብሎ አያምንም። ኢትዮጵያዊ የሚለው መስፍን ለአማራው ነው ብሎ ነው የሚያምነው እንጂ ራሱ ዶክተር አብይ ኢትዮጵያዊ ነው መስፍን ኢትዮጵያዊ ነው ብሎ እነርዳቸው ስለማምኑ እሱ ደግሞ ስስብልታቸውን ስለሚያቅ ስንኖር ኢትዮጵያዊ ስንሞት ኢትዮጵያዊ አላቸው። ፖለቲከኛ ማለት የምትፈልገውን ነግሮ የሚፈልገውን ማግኘት ነው ፖለቲከኛ ማለት። ፐርፌክት ንግግር። ኦኬ እንግዲህ እየሰማችሁ ነው። ነገ ስልጣን ላይ የሚቀመጠው ደብረጽዮን ከሆነ አንድ ጤነኛ አእምሮ መጠየቅ ያለበት በእኔና በደብረጽዮን መካከል ምንድን ያለው ልዩነት? እኔ ስልጣን ላይ ለወጣ ቁጥቋጦ ለቁጥቋጦ እየሄድኩኝ ያለሁት በገደል በሐሩሩ በዝናብና በፀሐይ።
ደብረጽዮን ስልጣን ላይ ወጥቷል። ምንድነው ያመለጠኝ ነገር? ምንድነው የተላለፈን ብለን መጠየቅ ያለብን። ከዚህ ነው የሚነሳው። በነገራችን ላይ ትግል ቡኖ ነገር ስልጣን ላይ ከወጣ እዚህ ጋር የምታዩት ቡኖ እኮ ትላንት ቤት ምን ያውቀዋለሁ እኮ ቴዲ ቤት መቶ ሲተነትን ምናምን ብላ ለመፎገር ያለብህ። በእኔና በቡኖ መካከል ያለው ልዩነት ምንድን ነው? ለቡኖ የተገለጠለት ነገር ለእኔ የተዳፈነብኝ ነገር ምንድን ነው ማለት ያለብን። የብዙዎቻችሁ ችግር ከፍተኛ የሆነ ንቀት አለባችሁ። ከፍተኛ ዛትስ ዋይ የምትንቋቸው ሰዎች የሚያስረግዟችሁ። ሶሪ ለቃሉ እንደዚህ አይነት ነገር ፖለቲካ ውስጥ መጠቀም አልነበረብኝም። ብዙ ሰዎችን ስሜቶች ሊከት ይችላል። የሆነው ነገር ፖለቲካ ውስጥ እያንዳንዱን ነገር በጥንቃቄ ነው ማየት ያለብን። ፖለቲካ በትላንት ማንነት የምትኩራራበት አይደለም። ፖለቲካ ውለታ አይቆጥርም። ዊ ዶንት ኬር ትላንት ማን እንደነበርክ። የእንትና ልጅ ነኝ ዊ ዶንት ኬር ዛሬ ምንድነህ ነው ጥያቄው። ስለዚህ እያንዳንዱ ነገር በጥንቃቄ አይተህ ደግሞ በጣም ቶፕ የሆኑ ስትራቴጂስቶች ያስፈልጓቸዋል። ይሄ ዝም ብሎ ከአልጋ ላይ ወርዶ መያዣ መጨበጫ የሌለውን ነገር የሚያወራ ሰው አይደለም የትግል መሪ ማድረግ ያለብን። እንደዛ ነው መተንተን ያለብን። ምክንያቱም የቀልድ እንትን ውስጥ ምክንያቱም የአንተ ኦፖነንቶች ያኔ ሲሪየስ ቢዝነስ ውስጥ ነው ያሉት። እየቀለድክ ያለው አንተ ነህ። በትርፍ ሰዓት ጌም ትጫወታለህ፣ በትርፍ ሰዓት ፖለቲካ ለተነትን ትመጣለህ። እንደዛ አይደለም መሆን ያለበት እና የተናቀ ምን ይላል እንዲሉ ብዙ ጊዜ የምትንቋቸውን ሰዎች ማታሸንፏቸው ማሸነፍ ስለማትችሉ ሳይሆን የንቃታችሁ መጠን ለከት ስለሌለው ነው። እሺ ወደ ቡኖ ልምጣ። ቡኖአችን እሺ፣ አመሰግናለሁ ቴዲ። ይሰማል? እሺ፣ ያው በመጀመሪያ የኢትዮጵያ ላይ የሀገር አቀፍ ፈተና የሚወስዱ ተማሪዎች ሙሉ በሙሉ ወደ ዩኒቨርሲቲ ገብቶ ነገ ፈተናቸውን ይጀምራሉ። የተፈጥሮ ሳይንስ ተማሪዎች ይሄ ያው የሀገር አቀፍ እንትን ስለሆነ በዚሁ ልክ ኢትዮጵያ ልጆቿን እየፈተነች ነው። ተማሪዎች ኦልሬዲ ነገ ፈተና ይጀምራሉ፣ ናሽናል ኤግዛም። ቀጣይ ላይ እንግዲህ በሐሙስ ደግሞ የሚጀምሩት የሶሻል ሳይንስ ተማሪዎች ናቸው። ይህ ሙሉ በሙሉ በሀገር አቀፍ ደረጃ ተጠናቆ ተማሪዎች ነገ ለፈተና ዝግጁ መሆናቸውን የሚያሳይ መረጃ ደርሶኛል። በዚሁ ልክ እንኳን ደስ አላችሁ ማለት ነው የምፈልገው። የሚታረመው ፈተና ማለት ነው። የሚታረመውን ፈተና ነው እያልክ ያለው 12ኛ ክፍል ፈተና ማለት ነው። ኢትዮጵያ ልጆቿን ትፈትናለች ስትል አንደኛው የሚታረም ነው፣ አንደኛው ደግሞ ማይታረም ፈተና አለ። አሁን ህዝባችን እየተፈተነ ያለበት ሀገር አቀፍ ፈተና ነው። አይ እሱ ፈተና አይደለም። እሺ ወደ ጉዳይ ሲገባ ወንድሜ ብዙ ሀሳቦችን አንስቷል። እሱ ያለው እንዳለ ሆኖ ጠቅላይ ሚኒስቴሩና ለምን ኦሮምኛ ተናጋሪዎች እንደ ምስክር አድርጋችሁ ነው እና የምታቀርቡት? ኦሮምኛ ተናጋሪዎቹ ጠቅላይ ሚኒስቴሩን ያው እየተቃወሙ ነው። ስለዚህ ይሄው በእነሱም መጣ ትክክል ነን የሚል ነገር ከአንደበታቸው ከነሱ ደጅ የሚል የተንሸዋረረ አመለካከትን የምታንጸባርቁ እና የሚያንጸባርቁ ግለሰቦች ይኖራሉ እና ያ በጣም ስህተት እንደሆነ ነው። በዚህ ልክ የሚታይ አይደለም። ዶክተር ሚልኬሳ፣ ጀዋር መሐመድ፣ ታዬ ደንደዓ ባይዘ ጠቅላይ ሚኒስቴር በጣም አራዳ መሪ ነው። ስኖት ኦንሊ እንትን እንዳይመስላችሁ በእውቀት ብቻ አይደለም፣ በጣም ቴክኒካልና ታክቲክ የሚያውቅ መሪ ነው። ምን ያደርጋል መሰላችሁ? ፍሮም ማይ ቬሪ ኤክስፒሪየንስ መጀመሪያ ችግር ያለበት መሪ የትም ጋር ይሁን የትም ክልል ውስጥ የአመለካከት ችግር የመደመር ሂሳቤ ላይ ችግር ካለብህ ይሄ ኢትዮጵያዊ የሚባለው ሂሳቤ ላይ ችግር ካለብህ እስብሃል ወደ ቢሮ ይጠራል። ሲጠራ ግብዣ መስሎ ትሄዳለህ። ታጅበ ነው የምትጠራ ባይዘ ከዛ ቁጭ ብሎ ይሞላል። በደንብ አድርጎ ይነግርሃል። እንዳሰብከው እኮ አይደለም። ባለፈው ምን አልክ? ስብሰባ ላይ የተናገርከው ነገር እኮ ትክክል አይደለም ምናል። ኢትዮጵያዊነት እኮ በዚህ አትገለጽም ብሎ በደንብ አድርጎ ይከትባል። ኢትዮጵያ ማለት ምን እንደሆነ የራሱን አቋም ማለት ነው። መጀመሪያ ስንኖር ኢትዮጵያዊ፣ ስንሞት ኢትዮጵያ ያለችው ጠቅላይ ሚኒስቴሩ እስትንፋሱ
ደሙ ውስጥ ያለው አቋም ነው ይሄ። ከዚህ ዝር የምትል ከሆነ አመራሩ ነህ፣ ፓርቲኩላርሊ የብልጽግና አመራሩ ነህ። የትኛውም ክልል ውስጥ ካለ በክብር ይጠራሃል። ሲጠራህ ግን ተጠራው ብለህ በራስህ ጊዜ ተጠርቻለሁ ጠቅላይ ሚኒስቴሩ ጠርቶኛል ብለህ እየጨፈርክ ትሄዳለህ። ከዛ ስትወጣ ግን ምን እንደሚገጥምህ ታውቃለህ። ምክንያቱም የተንሸዋረረ አቋም ስላለ አቋምን ጠቅላይ ሚኒስቴሩ ጋር የሚያስተካክሉ እኮ አሉት። እንደነ ታየ አይነት እንደ ምናምን ጠርቶ ታየ ድና ያርጓል። ይሄ ዶክተር ምልኬሳ የምትለው ድና ያደረገ ነው። በጣም እዚህ ግባ የማይባል ናሬቲቭስ፣ የጽንፈኝነት ናሬቲቭስ ነው የሚያስቀምጠው። ጠቅላይ ሚኒስቴሩ ምንድን ነው ብለው ታረም ተስተካከል ይለዋል። ከዛ በኋላ እኔ ኃላፊነት አልወስድም እዚህ ድርሽ እንዳትል በቃ ነው መልቀቂያ አስገብተህ ውጣ መብቱ ነው። ጠቅላይ ሚኒስቴሩ ሂዝ ራይት። ጥፋ ከዚህ ሀገር ጥፋ ይበለው፣ ትክክል ነው። የፓርቲው አባል ስለሆነ ማለት ነው። ይሄ ነው እየገጠመ ያለው፣ ይሄ ነው ያለው። ይሄ ደግሞ በጣም ትክክል ነው። የፓርቲ አመራሮች ናቸው። ፓርቲ ዲሲፕሊን አለው፣ አካሄድ አለው፣ መዋቅራዊ አካሄድ አለው፣ ስትራቴጂክ አካሄድ አለው። ይሄን የምትጥስ ከሆነ አንተ የፓርቲ አባል ሆነ አፍተሮል ሀሳቢ የጽንፈኝነት ሀሳብ ከሆነ ወይ እዛው ጽንፈኝነት ጋር ትሄዳለህ እንጂ አንድ ቦታ ላይ ሆነ ሁለት ቦታ ላይ እግርህን አዝረግጠህ የምትሄደው የምትመራውን ተቋም የለም። በደንብ ይሄ እንድታወቅ ማለት ነው። ታየና አሳምነው ጽጌ የአንድ ባች ናቸው፣ የአንድ ጄኔሬሽን ናቸው። በአንዴ ነው የታሰሩት። እስር ቤት አብሮ የነበሩ እምቢተኛ የነበሩ የሆነ ግግም ገርጫጫ የሆኑ ማይቀበሉ የለውጥ ሰው ያልሆኑ እነዚህ ሰዎች ተቀባይነት የላቸውም። ፓርቲው አይቀበላቸውም፣ አይፈልጋቸውም። ስለዚህ ጠቅላይ ሚኒስቴር የወሰደው እርምጃ እጅግ የሚያስመሰግንና የፓርቲው ደጋፊና አባል እንዴ ምንድን ነው እየተካሄደ ያለው ይላል። እነሱ ሀሳብ ሲሰጡ ሲናገሩ ጨፌ ውስጥ ሆኖ ሲያወሩ የአማራ ክልልን ሶማሌ ውስጥ ሲያወሩ ሀሳብ ሲሰጡ ምንድን ነው ምን አስቦ ነው አላለ አመራሩ። ትክክል አይደለም። ጠቅላይ ሚኒስቴር ሲጠራ ምጮህ አንተ ነህ። ያው ስትባረር ትባረራለህ፣ ሄደህ ታወራለህ የፈለግከውን። ይሄን ደግሞ በደንብ አድርገን እናውቃለን እኛ። በደንብ አድርጎ ኢትዮጵያ ሕዝብ ስለሚያውቃችሁ እንትን እንድትሉ ነው። ሌላው ቴዲ ምን ነው የኔ ሲሆን አሳነስክብኝ ሳ ሌላው ዛሬ የነበረው በሙጃ ከተማ ጽንፈኛ ቡድኑ የአማራ ክልል እዚህ ከተከበረው ማህበረሰብ የወጣው ጽንፈኛ ቡድን እጅግ አሁን ፊልም ላይ የምናየውን ነገር የሚገርም ዛሬ ሙጃ ከተማ ላይ መሀል ከተማ ላይ ገብቶ ነበር። እንግዲህ የገቡት ፎጣ ለብሶ በፎጣ ስር ክላሽ ይዞ ነው የገቡት። የሆነ ዩኒፎርም አላቸው። በዛ ልክም አይደለም የተገባው። የሚገርም ቴዲ ቪዲዮ ይልክልሃለው። ሃንግ አርጎ ማለት ነው ይኸው አንዲት እናትን ሃንግ አርጎ ወዲያ አከላበለ ወይ አጠፋታለሁ ወይ መንገዱን ልቀቁልኝ የሚል ለአማራ ክልል ህዝብ ነው እየታገልኩ ያለው የሚል ቡድን ፊልም ላይ የምናየው ስራ እየሰሩ ነው። ወይ ገላታለሁ ወይ መንገዱን ልቀቁልኝ ልለፍበት ከበባ ውስጥ ሲገባ ማለት ነው። አንዱ ሲቪሊያንስን አንድ የአማራን እናት አንስቶ አንቋት ወይ ገላታለሁ ወይ መንገዱን ልቀቁ። ይሄን ፊልም ላይ የምናየውን ነገር ለአማራ ህዝብ ነው የታገልኩ እያለ ሙጃ ላይ ዛሬ እንደምታውቁ እንግዲህ ሙጃን ሰምታችኋል። ዛሬ የነበረው ከበባ ውስጥ ገብቶ ለመውጣት ህዝብን ቁማር የሚያስይዝ ቡድን ነው። እናንተ ለአማራ ነው የቆመው ፋኖ ለምንድን ነው የምትሉ ማለት ነው። ትምህርት ቤቱስ ተዘግቷል። እሺ ህዝቡ በሰላም ወጥቶ የገባ አይደለም። በዚህ ቡድን ምክንያት መንገድ ተዘግቷል። እሺ ጭራሽ ሰውን ሃንግ ማድረግ ጀምሯል። ወይ ገላታለሁ ወይ መንገዱን ልቀቅልኝ ማለት ነው። ይሄ ፊልም ላይ ነው ማለት አብዛኛውን ጊዜ ፊልም ላይ የምናየው ነገር የአማራ ህዝብ ላይ የሆነ ስለሆነ ህዝቡ ፈራጅ ነው። አይታችኋል። በዚህ ልክ ጎርፎ መውጣቱ ይሄ ቡድን ስፈልግ እንደነ ቴዲ አይነት ጋዜጠኞችን እየጋለበ 4 ኪሎ መግባት ይፈልጋል። ስፈልግ አርቲስቶችን መጋለብ ይፈልጋል። ስፈልግ ዶክተሮችን መጋለብ ይፈልጋል። ያው መጨረሻው አይሳካም። ኢትዮጵያ ትቀድማለች። አሸንፋለሁ።
ቴዲ ስትል እኔን አይደለም ያልከው፣ የሬቱን ያልከው ሰው በተሳሳተ ያው ጋዜጠኛ ነህ ብዬ ነው። እኔን ያልከው ወይስ የትኛውን ቴዲ ነው ብዬ ነው? ሁሉንም ጋዜጠኛ ያው ፕሮፌሽን ውስጥ ስላለ ጋዜጠኞችን ያው ይጋልባሉ። ገባ የሆነች አሳቻ ካገኙ ወደ የሚን እንሄዳለን። ታፕታፕ እያደረጋችሁ ክብራትና ክብራን ታፕታፕን ያለውበትን ቦታ ታፕታፕ አድርጉ፣ የሚያወሩት ድምፅ እንዲሰማችሁ። እሺ ወደ የሚን እንሄዳለን። እሺ አመሰግናለሁ ቴዲ። እኔ በአጀንዳው ላይ ለማተኮር እሞክራለሁ። በአማራ ክልል ስላለው ሰልፍ መጀመሪያ ልናገር። ከዛ ይሄ ታዬ ደንዳ መታሰሩን ተከትሎ አብይ ብሎ የነበር የሚለውን ሪቶሪክ እንደ ሃሽታግ እየተንቀሳቀሰ ያለውን አነሳለሁ። ከዛ ከሻቢያ ጋር ህወሓት እንዲሁም ድንበሩ መከፈቱ የሚለውን ማሳብ አነሳለሁ። ከዛ አስቀድሜ ግን ደቂቃዬንም ለመጠቀም በዋነኝነት እኔ ማምነው ባለፉት 7 ዓመታት በተለይ በኢትዮጵያ ውስጥ እየሆነ ያለው በተለይ ሰኔን እየጠበቀ አሁን ሰኔ ላይ ስለሆነ ያለ ነው የሚደረጉ ነገሮች አሉ እና እነሱን ሰብሰብ አድርጌ ከዛሬ ዓመት በፊት አንድ መጽሐፍ አውጥቼ ነበረ። ይሄ የአምስቱ ሰኔዎች ወግ የሚል ነው እና በአምስቱ ሰኔዎች ላይ መጀመሪያ በጠቅላይ ሚኒስትሩ ላይ ሰኔ 16 2010 የግድያ ሙከራ ተደረገ መስቀል አደባባይ ላይ። በአመቱ የአማራ ክልል ፕሬዚዳንትን ጨምሮ ጠቅላይ ኤታማዦር ሹሙ ተገደሉ። በአመቱ ሃጫሉ ሁንዴሳ ተገደለ። እሱን ተከትሎ ትልቅ ሞብ በተለይ ብዙዎች በኦሮሚያ ክልል ብዙዎች የተጨፈጨፉበት ነው። ከዛ ምርጫ ነበረ 2013 2014 ደግሞ ወለጋ ላይ በሁለት ዙር አማራዎች ላይ የተደረገ ጭፍጨፋ ነበርና እነዚህ አምስቱ ሰኔዎች ለምንድን ነው ልክ የኢትዮጵያ ፖለቲካ መስመር እየያዘ ሲጀምር ወይም ደግሞ እንደው በሀገራዊ ምክክር በምርጫም ወደ ስርዓት ይገባል ተብሎ ሲታሰብ ሰኔ ላይ እንደዚህ አይነት ጉዳዮች የሚከሰቱት? አሁን ለምሳሌ ይሄኛው ሪቶሪክ በዚህ አሁን ባለንበት ሰኔ ላይ ይሄ ብሎ ነበር የሚለው ሃሽታግ የተጀመረበት አሁን ያነሳው ቅድም የተነሳው ዶክተርም ሌሎችም እየተነሱ አብይ እንደዚህ ብሎ ነበር፣ አማራን ለማጥፋት ይህን ሪቶሪክ ይጠቀማል፣ ኦሮሞን ለማጥቃት ደግሞ ይህን ይጠቀማል የሚሉትን ነገር የሚጀምሩበት ዋና አንደኛ መሰረታዊ ምክንያት ያው የኢትዮጵያ የመኸር ወቅት የሚጀምርበትና ብዙዎችን በዚህ ዙሪያ ካንቀሳቀስን ትርፋማ እንሆናለን የሚባልበት ነው። ሁለተኛው ደግሞ ከግብፅ ጋር ይሄ የህዳሴ ግድቡ ውሃ የሚይዝበት ወቅት በመሆኑ ከዚህም ጋር የተያያዘ ብዙዎች በተልእኮ የሚንቀሳቀሱ ሰዎች በተለይ ይህንን የሚያራግቡት አጀንዳ መሆኑን ያነሳውበት ነው። ወደ ዛሬው ልምጣ ደቂቃዬን ለመጠቀም። በአማራ ክልል ያለውን ሰልፍ ያው ኢትዮጵያ ውስጥ ያለን ፖለቲካ የሚረዳ ሰው ሁልጊዜ እንደዚህ አይነት ሰልፎች ሲደረጉ ከጀርባው የመንግስት እጅ እንዳለበት ብዙ ሰው መገመት አያቅትም። ስፔሻሊ ሰዎቹ ቅድም እንደተነገረው ከቤተክርስቲያን የመጡት ነጠላ አድርገው ነው የሚለውን ስናይ እሁድ መመረጡ ሌላም ነገር አይተን ይህንን በማስተባበር ረገድ የመንግስት እጅ ሊኖርበት እንደሚችል እንገምታለን። ነገር ግን መንግስት አልተጠቀመም ወይ ማለት አሁን ለብዙዎች በተለይ ቋፍ ላይ ላሉ አሁን ከፋኖ ጋር ሆነው የትጥቅ ትግልን መንገዳቸው ያደረጉ ሰዎች ህዝቡ በዚህ ልክ ማለት በእያንዳንዱ ከተማ በሁሉም የአማራ ክልል ወረዳዎች ሳይቀር ሰልፍ ወጥቶ መንግስትን ሰፖርት ለማድረግ ሰላም ይሻለኛል ለማለት የመንግስትን ሰዎች የክልሉን ፕሬዚዳንት ሌሎችንም ፎቶ አድርገው ለማውጣት ህዝቡ በዚህ ቁጥር የሚንቀሳቀስና መንግስትን የሚደግፍ ከሆነ እነዛኞቹ ከጀርባቸው ሰው የለም የሚለውን በጣም ፍንትው አድርጎ ያሳየ ነው። ጠቀሜታው ለመንግስት ነው። አይኖ በመንግስት በጀት ሊደረግ ይችላል፣ በፓርቲ በጀት ሊደረግ ይችላል። ግን ማን አካሄደው የሚለው ሳይሆን በዚህ ቁጥር ህዝብ ከነሱ ጋር መሆኑ እነሱም ይህንን ኦብጀክቲቭ አድርገው የወሰዱት ይመስለኛል። ግን ያው በጣም ታራይ ካድሬ ስራም ደግሞ እንዳለበት ከጀርባው ለመቀስቀስ የተለያየ ጥቅምን ምናምን መሰረት አድርገው እንደሚቀሰቅሱ መገመት ይቻላል። እሱን የሚያሳየው ለምሳሌ ማናቃቸው የብልጽግና ፓርቲ መሪ የሆኑት ሰው ራሱ ፎቶቸውን ይዘው ነው ባህር ዳር ላይ ሰልፍ የወጡትና ይህንን አትሞ ሊሰጣቸው የሚችል በዚህ ልክ ለሰላማዊ ሰልፍ ህዝቡ ራሱ የብልጽግና ፓርቲ አማራ ክልል ቅርንጫፍ ጽህፈት ቤት ኃላፊን ፎቶ ምናምን ይዞ መሪያችን ሊል የሚችልበትን የክልሉን ፕሬዚዳንት ሊያደርግ ይችላል። ሌላም እንደው ምክትል ጠቅላይ ሚኒስትሩ ሊያደርግ ይችላል። እነዚህን ሁላ ሰዎች ፎቶ ደርድረው የሚያደርጉበት ምክንያት ግን ያው የነሱ የራሳቸው በአማራ ክልል ያለው ብልጽግና የሚያደርገው ሰልፍ ሊሆን ይችላል። ግን በጣም እኔ እርግጠኛ ነኝ ይሄ በፋኖ ውስጥ ያሉትን ሰዎች ራሱ የሚያስደነብር ይመስለኛል። ምክንያቱም በጣም ብዙ ሺህ ህዝብ ነው።
እነሱ ይዘናል ባሏቸው ወረዳዎች የጎንደር ደቡብ ጎንደርና ወረዳዎችን ሁላ ጭምር ነው የተካሄደው እና በዚህ ቁጥር ህዝቡ ከነሱ አንዳንዴ 90% ይዘነዋል አንዳንዴ 70% ይዘነዋል በሚሉት ክልል ውስጥ ይሄ መደረጉ ሊያሸብራቸው ይችላል ብዬ አስባለሁ። ሁለተኛው የዚህ ብሎ የነበር ሃሽታግ እኔ ብዙ አልገረመኝም። እንደውም ሌት ሆነዋል ሰዎቹ እንደዚህ በአመት አንዴ ምናምን የሚመጡበትን ምክንያት ቀደም ብዬ እንደጠቀስኩት አይነት ነው። የሆነ ከጀርባ የሚያሰማራቸው ወቅት ጠብቀው በዚህ ወቅት ይህን ተናገር የሚላቸው ሰው ያለ ነው የሚመስለው ተከታታይ አንድ ወቅት ላይ ስለሚነሱ ማለት ነው። ግን በቃ የመክሰር ምልክት ነው። አንዳንዶቹ በተለይ እንደ ጃዋር አይነቶቹን እንደምታውቁት በአንዴ ብዙ ሺህ ሰዎችን በአንድ ቴክስት በአንድ ፖስት ማንቀሳቀስ ይችሉ የነበሩ ሰዎች አሁን ከጀርባቸው ሰው ምንም እንደሌለ ኢቭን ላይቭ በቃም ሰልፍ እንወጣለን ሲሏቸው የሚከታተላቸው ሰው ቁጥሩ በጣም ጥቂት እንደሆነ እያዩ እና በቃ ወደ ራሳቸው ባክፋየር ሊያደርግ እንደሚችል እንደዚህ አይነት ትግል ከባድ እንደሚሆንባቸው አውቀው ከሀገር ከሸሹ በኋላ የሚያደርጉት ስለሆነ በእንደዚህ አይነት ሚንስ አለው ማለታቸውን ካልቀጠሉ ወይም ደግሞ የነሱን አጀንዳ እንዲሸጥ እንዲራገብላቸው ካላደረጉ መፍትሄ ያላቸው እንደሌላቸው ያወቁ ይመስላል። ባለኝ 2 ደቂቃ እስካሁን ከተነሱት ሀሳቦች በጣም ወይ የሚያደርገው ይሄ በተነሱት አጀንዳዎች ላይ መንግስት ተጠቃሚ እንደሆነ እንደዚህ ሰልፍም ማድረጉ አብይ ብሎኛልም ቢል የአብይ የፖለቲካ ጌም እንደሆነ ሁሉም ሰዎች ደጋግመው ያነሱት ነው እና እሱ ላይ ሳይሆን አንዳንድ ግን ስህተት የሚመስሉ አንዳንዴ በተለይ አሁን እንግዲህ 1000 ሰው እያየን ነው እና ሼር የሚደረጋል ሪከርድ አድርገው ሌላ ቦታ ሊያደርጉት ይችላሉ እና እንደዚህ አይነት መረጃ ላይ ስህተት ያሏቸውን ነገሮች ባንናገር ብዬ ኖት ያረኳቸውን ነገሮች ልናገር። የመጀመሪያው የአቶ ይርታቸው ኢትዮጵያና አብይ ወደ ስልጣን ሲመጣ ኢትዮጵያ ያለው ቶታሊ ዲፍረንት ነው ማለት ነው። አሁን እሳቸውም እንደተገለጹት ኢትዮጵያ ስላለ ወይም መጋቢት 24 ቀን በፓርላማ ንግግር ሲያደርግ 42 ጊዜ ኢትዮጵያ ብሏል የሚለውን ቃል ተጠቅሟል። አገራችን ምናምን ያለውን ሳንቆጥር ማለት ነው። በዛ ንግግር ብቻ ተስበው ወደ የአብይ ደጋፊ የሆኑ ሰዎች አብይ ማን ነው? እንዴት ሊሰራ ይችላል? የኢትዮጵያ ውስጥ ያለው ነው የህገ መንግስት ለውጥ የሌሎቹ እነሱ የሚጠብቋቸውንም ለውጦች እንዴት ሊያመጣ ይችላል ብሎ ማገናዘብ ራሱ ማለት የፖለቲካ ካልኩሌሽንም እውቀታቸውንም ኖርማል ራሽናል ሆኖ በማሰብ ራሱ እንዳላደረጉ የሚያሳይ ነው እና የእኔ ኢትዮጵያ ወይም ደግሞ የትግላችን የምንፈልገው የአማራ ብሔርተኝነትም ይሆናል ወይም የኢትዮጵያ ብሔርተኝነት የሚያቀነቅኑ ሰዎች ይቅርታሽ ምን አይነት ኢትዮጵያን ውስጣችን ያለችው የሚለውን ማሰብ አለባቸው። ማካቪሊያን ነው አብይ ዘ ፕሪንስ የሚለው መጽሐፍ ላይ እንዳለው አይነት ነው የተባለው። ቅድም እንደተነሳው ነው ፖለቲከኛ ስለሆነ የራሱ ማይንድ ሴት አለው። እሱ ሊፈጥራት ያሰባት ኢትዮጵያ አለች። እሱ ኢፌክቲቭ እየሆነ ነው። እኔ በእኔ እምነት ባለኝ ፖለቲካ እውቀት አናሊሲስ ቢያንስ ከዚህ በኋላ 11 ዓመት ሊያቆይ የሚችል እንትኖችን ምንድነው አሰራሮችን ኦልሬዲ እንደዘረጋ ማሳያ ነው። ቴዲ ያልከው ላይ ብቻ ልናገር። የአማራ ፖለቲከኞች አያዋሽም ያልከው የአማራ ብሔርተኞች ናቸው ቀጥታ እየመጡ የሚናገሩት እንጂ ያልከው እኔ በጣም ይሄ ስህተት ነው። እንደውም በማስክ በጣም ለረጅም ዓመታት በአንድነት ፓርቲ፣ በቅንጅት፣ በሰማያዊ በሌሎችም ፓርቲዎች ውስጥ የነበሩ ሰዎች በኋላ የአማራ ብሔርተኛ ሆነው አይተናቸዋል። ባልደራስም ሌሎቹንም ፓርቲዎች እና በትክ እንደውም በጣም የሚዋሹት በሁለት ማሊያ የሚጫወቱት እነሱ ናቸው። እና አሁን እኔ የምደግፈው የዜግነት ፖለቲካ ነው። የዜግነት ፖለቲካ እንዳይቀነቀን እንቅፋት ከሆኑት መካከል በአማራ ብሔርተኝነት ስም የኢትዮጵያን ብሔርተኝነት እንዲጠለሽ ስላደረጉ ነው። እና አሁን መጫወቻ ሜዳውም እንዲጠብ ኢትዮጵያዊነታችን እንዳናቀነቅን አድርገውናል። ቴንኪው ከልብ አመሰግናለሁ። እሺ 2 ነገሮችን በደንብ እኔ እውቀት እያገኘሁኝ ነው። የመጀመሪያው ነገር የሆነ የፖለቲካ ፓርቲ ኢትዮጵያ ስላለ አንተ በተለየ ሁኔታ የምትዘለው ለምንድን ነው? አንድ እሱ ነው። ሁለተኛ በቃ ኢትዮጵያ ያለ ሁሉ ያዘልላል ማለት ነው። ኬት ወዴት ነው የሚወስድህ አትመረምርም ማለት ነው። አጀንዳው ምንድን ነው? ኬት ነው የተነሳው? የኢኮኖሚ ፖሊሲው ምንድን ነው? በሂውማን ራይት ጉዳይ ላይ የትኛው መንገድ ነው የሚከተለው? እንዴት ያለ የፖለቲካ ስርዓት ነው የሚዘረጋው? በቃ ዝም ብለህ ነው። እንደዛ ከሆነ አሁንሳ ያለበትን መንገድ አሁንስ የምታደርገውን ትግል መርምረህ አውቀህ ገብቶ እያደረክ ስለመሆኑ ምንድነው ማስረጃ? የመጣ ሁሉ እየኮረኮረ የሚያዘልልህ ከሆነ የመጣ ሁሉ ይኮረኩርሃል፣ ያዘልልሃል፣ ከዛ ይክድሃል፣ ከዛ ተካድኩኝ ትላለህ፣ ሰው ማመን ከንቱ ትላለህ፣ ድጋሚ ሌላው ይመጣል፣ ይኮረኩርሃል፣ ያዘልልሃል።
አሁንስ ያለበትን አምነህበት ገብቶ ነው። ሁለተኛ አማራ ክልል ላይ የተደረገው ሰላማዊ ሰልፍ በሁለት መንገድ አያዋለሁ። የመጀመሪያው ነገር እኔ በአንድ ነገር አምናለሁ። የአማራ ህዝብ እንደ ህዝብ ኮዝ አለው ብዬ አስባለሁ። በራሳቸው ፖለቲከኞች ከሚናገሩት ማለት ነው። ዝሆን የሚያክል ኮዝ አለው። ይሄን ኮዝ ግን የሚተነትኑት ራሳቸው ኮዝ አለባቸው፣ ችግር አለባቸው። አንድ ወይ ራሳቸው አልገባቸውም፣ ሁለት ቢገባቸውም ህዝቡን ማነቃቃት አልቻሉም ማለት ነው እንጂ ዝሆን የሚያክል ኮዝ ካለ ክልል 3 ውስጥ የሚኖረው የአማራ ብሔር ተወላጆችን ሁሉ ማነቃነቅ ለምን ከበደ? እንደውም ማነቃነቅ ሌላ ነገር ነው። እንኳን ከማነቃነቅ ይልቅ ራስ እየተነቃነቅ ነው። እዚህ በጎጥ ተከፋፍለ 40-50 ቦታ ተከፋፍለ የተባላ ነው ያለው። ግዙፍ የሚያህል ኮዝ ዝሆን የሚያክል ኮዝ ማለት ነው። ስለዚህ ይሄ ምናልባት ፖለቲካው ባላዋቂ ሰዎች ተሞልቶ ነው፣ ፖለቲካው ተጠልፎ ነው፣ ሰርጎ ገቦች ናቸው። ቁጭ አድርገው ፖለቲካ የሚያስተምሩ የአማራ ምሁራኖች አሉ፣ ምንም ጥያቄ የለውም። የአማራ ፖለቲከኞች አሉ። አሁን የአማራ ፖለቲካ የአማራ ኮዝ እንደዚህ ጎልቶ እንዳይወጣና ህዝቡ እንዳይገዛው ማነቀው የሆነበት ምንድን ነው? ስለምን ይህንን ዝሆን የሚያክል ኮዝ እንትነው ህዝብ ከጎናቸው ማሰለፍ ከበዳቸው? ስቲል ገንዘብ ተከፍሏቸው የሁሉ ህዝብ የሚወጣ ከሆነ ዞሮ ዞሮ ያንተም ድክመት ሊሆን ይችላል እና የሚሉትን ነገሮች አይቻሉ። በተረፈ ግን የመጨረሻው ይሄ እውነት ነው የሚናገሩት ምናምን ያልኩት ፓርት እውነት ያልኩት ምንድነው በምታደርጓቸው ዲቤቶች ላይ ነው። ዲቤቶች ላይ ለምሳሌ ስንመጣ እንዲህ ያለ መንግስት ነው የምንመሰረተው ብለው ይነግሩሃል። ስንመጣ እንዲህ ነው የምናደርገው፣ ስንመጣ እንዲህ ነው የምናደርገው፣ ስንመጣ እንደዚህ ነው የምናደርገው ብለው ፊት ለፊት ይናገራሉ በተለያዩ መድረኮች ላይ። ማድረግ የሚፈልጉትን ነገር ከመጋረጃ በስተጀርባ አስቀምጠው ማድረግ የማይፈልጉትን ነገር ሲነግሯቸው ብዙ ጊዜ አታዩዋቸው ለማለት ፈልጌ ነው። ያም ይመስለኛል ብዙ ጊዜ ግጭት ውስጥ የሚከታቸው። ምናልባት ከተሳሳትኩኝ እሱን በሌላ መድረክ ላይ በደንብ እናወራለን። እንደዛ ለማለት ፈልጌ ነው። ታፕታፕ እያደረጋችሁ ታፕታፕ ላይ ገና 69,000 ላይ ነው ያለ ነው። እያደረጋችሁ ላላችሁ ደግሞ ከልብ ነው የማመሰግነው። የሚናገሩት ንግግር ወደ እናንተ በጥራት እንዲደርስ እያደረጋችሁ ትላላችሁ ማለት ነው። ሌላኛው ሪኩዌስት የምትልኩ ሰዎች ሳስገባችሁ ቪዲዮ የምታበሩ መሆን መቻል አለባችሁ። እዚህ ጋር በቪዲዮ እያበሩ የሚናገሩ ሰዎች ስላሉ ማለት ነው። አንደኛውን በቪዲዮ አንደኛውን በኦዲዮ እንደዛ አለርም ማወያየው። ቪዲዮ ካበራችሁ ሁላችሁ ማብራት አለባችሁ እና ስትልኩልኝ ልክ ስቴጅ ላይ ሳስወጣችሁ ቪዲዮ እንደምታበሩ እርግጠኛ ሆኑ ለማለት ነው። እሺ አመሰግናለሁ። አንዴ ከመጣ አይቀር ደግሞ እንደዚህ አይነት ሰዎች ትልቁ ጥቅማቸው ይሄ ነው። መጽሐፍ የሚጽፉ ሰዎች መጽሐፋቸውን ግዟቸው። የቅድሞ መጽሐፍ አሁን ያሳየንን መጽሐፍ ለመተኮትም ለምንም ነገር ምንድነው ይሄ ሰው የጻፈው የሚለውን ነገር ማወቅ እንዲሆንልን እዚህ ውስጥ ያላቸው 1100 ሰዎች መጨረሻ በሚቀጥለው ዞሮ ሲመጣ መጽሐፍ ቤት እንዲገኝ እንደሚችል ይነግራቸዋል። ግዙት፣ ችግር የለም ግዙትና ቢያንስ ሼልፍ ላይ ማስቀመጥ አንድ ነገር ነው እና አንብቡ ለማለት ነው። ቴንኪዩ ያለሽ። ወደ ሶራ እንሄዳለን፣ ከዛ ወደ ቴምር እንሄዳለን። እሺ 7 ደቂቃ አለ። እሺ አመሰግናለሁ ቴዲ፣ ሰላም ብያለሁ። በዚህ አጋጣሚ ይመስገንን በጣም መጽሐፉንም አንብቤለታለሁ። በጣም ጥሩ ፖለቲከኛ ነው። የዜማ አባልም እንደሆነ አውቃለሁ። የአዲስ አበባ ልጅም ሆኖ እንደዚህ አይነት ፖለቲካ እንቅስቃሴዎች የሚሳተፍ ሰው ስለሆነ በጣም ነው ክብር ያለኝ ለማለት ነው። በዚህ አጋጣሚ ወደ ሰላማዊ ሰልፉ ስንመጣ ሰላማዊ ሰልፉ ጀስት ኖርማሊ እንደተባለውም 95% የተቆጣጠረ ኃይል አለ ተብሎ በሚታሰብበት ክልል ላይ ይህን ሁሉ ህዝብ አንቀሳቅሰ ሞባላይዝ አድርገህ ራሱ ሰላማዊ ሰልፍ መደረጉ ትልቅ ነገር ነው ብዬ ነው የማስበው። ያው ህዝቡ እንግዲህ የሚሰማውን ስሜት ተናግሯል። ትግሉ ወዴት እየወሰደው እንደሆነና ትግሉ ምንድነው ግቡ የሚለውን ነገር ህዝቡ ገምግሟል ራሱ እንደማለት ነው። ምክንያቱም ትግሉ ሄደ 2 ዓመት ታየ። ውጤቱ የበለጠ ክልሉን ማቃወስና ክልሉን ከትምህርት፣ ከስራ፣ ከኢኮኖሚ እንቅስቃሴ የማውጣት አካሄድ እየሄደ ስለሆነ ይህንን ድምፅ ለማሰማት ህዝቡ እንግዲህ የራሱን ድምፅ አሰምቷል። መንግስትም ስፖንሰር ቢያደርገውም ቢሆን ማለት ነው። ጀስት ኖርማሊ ይህንን ነገር በመደረጉ እንግዲህ ፋኖም ቆም ብሎ ነገሮችን ማሰብ ከቻሉ ጥሩ ነው። ግን አሁን ፋኖች በሚዲያ የሚያደርጉት ነገር አሁንም ቢሆን ህዝቡን የማስፈራራት ተገደም ብትወጣ ነገ አንለቅም አይነት ነገር እያደረጉ ነው። ይህ ነው እንግዲህ የሀሳብ ልዩነትና የፖለቲካ ዲሞክራሲያዊ ነን እኛ ነገ ስልጣን ላይ ብንወጣ ትልቅ ነገር ለአማራ ህዝብ እናደርጋለን የሚሉ ሰዎች ይህን አስተሳሰብ ነው እያራምዱ ያሉት።
ይህ የማያስኬድ ሀሳብ ነው ብዬ ነው ማምነው። ሁለተኛ ደግሞ በአብይ ላይ የተከፈተው የሚዲያ ትርክትና የጸረ አብይ ዘመቻ ጀስት ኖርማሊ እንደተባለው ኮንፊውዝም ኮንቪንስም አድርጎ አሳምኖም አጨናብሮም ኦልሬዲ ስልጣኑ ላይ መስመሩን ይዞ እየቀጠለ ነው። ያ በሚመቸው ፖለቲካ ጌም ያለ ነው። ፖለቲካል ኮንስፓይረሲ የትኛውም ዓለም ላይ ፖለቲካ ሊደሮች ላይ ያለ ነገር ነው። የሚፈልገውን መስመር ለማቃናትና በሚፈልገው መንገድ ለመሄድ የራሱን ስትራቴጂ ነድፎ ጥሩ ነገሮችን አድርጎ የማይፈልጋቸውን ሰዎች ደግሞ እያስወገደም አብሮ በሱ ሀሳብ የሚሄዱትም ሰዎችን አብሮ እያስቀጠለ ያለበት ሁኔታ ነው ያለው። ለምሳሌ ዶክተር ሚልኬሳ ሲናገር እኔ አንደኛ ተቃዋሚ የነበረው ኦዲፒ መፍረሱን እቃወም ነበር ብሏል። ጀስት የብሔር ፖለቲካና የብሔር ፓርቲዎች እንዳይኖሩ አድርጎ አብይ በዛ መንገድ ለማፍረስ የሄደበት መንገድ ያው በቃ የብሔር ፖለቲካ ኢትዮጵያ ውስጥ ዋጋ እያጣ እንደሆነ የሚያሳይ መሆኑን ነው የሚያሳየው። እነዚህ ሰዎችም ከጨዋታ ውጭ ሞተዋል። ሁለተኛም የሆነ የተሻለ ሀሳብ እንኳን ለማቅረብ አይደለም ሰዎችን እንደዚህ እያደረገን ነበረ እንደዚህ እያለን ነበር ነው እንጂ ጀስት ግን ሶሉሽኑ እንደዚህ ነው ብለው የተሻለ ሀሳብና ህዝብን የሚያሳምን ነገርም አሁንም እያደረጉ ነው ብዬ አላምንም። ጀስት ኖርማሊ የሆነ ተራ የሆነ የቃላት ምልልስና ሰዎችን የማደናበር ስራና ዘመቻ ለመክፈት የሚያደርጉት ነገር ስለሆነ በዚህ መልኩ ነው እንግዲህ የማየው ይሄን ነገር እና አስቸጋሪ ነው። የኢትዮጵያ ፖለቲካ ያው እንደዚህ ነው፣ በተለመደ አካሄድ ነው። አንዱ ሲያኮርፍ ይወጣና እንደዚህ ያለኝ እንትና እንደዚህ ሆነ፣ በቃ በፖለቲካኛ እንደዚህ ገድሏል፣ እንደዚህ ሙሰኛ ነው የሌለ የተባለም ያልተባለም እውነትም የሆነ ውሸትም የሆነ አሁን የፖለቲካ ምህዳሩ ጀስት መንግስት ብዙ ድጋፍ የለውም ብለው ስለሚያስቡና ከእውነታው የራቁ ሰዎች ስለሆኑ ሰዎች ይደግፉናል ብለው የሚያስቡትን ነገሮች በሙሉ በመስጠት ጊዜያቸውን እያጠፉ ነው ብዬ ነው ማምነው። እንደዚህ አይነት ነገሮች ያው ዘላቂነት ያላቸውና መሰረታዊ ናቸው ብዬ አላምነው ኖርማሊ። ሌላው ደግሞ የዛላንበሳው ነገር ሊሄድበት ሄደ። የዛላንበሳው ድንበር መከፈት የሚለው እንግዲህ የዛላንበሳ ድንበር መከፈት ከመንግስት እውቅና ውጭ ነው። ግን ይሄ ማለት የመንግስት አቅም ማጣት ነው ብዬ አላምንም። ግን ነገሮች ትግራይ ክልል ላይ ያንን ነገር ለማስኬድ የሚያስችሉ አስቻይ ሁኔታዎች አሉ የሚለው ነገር ነው መታየት ያለበት ብዬ ነው የማስበው። አሁን መንግስት መከላከያን አስፍሮ እዛ አካባቢ ላይ ምን አይነት አደጋ ይመጣበታል የሚለውን ነገር ማየት ወሳኝ ነገር ነው። እንደ ባለፈው አይነት ድጋሚ ስህተት ላለመፍጠር መንግስት በትዕግስትና ለሰላም እስከ መጨረሻው ድረስ ለመሄድ ያደረገው ጥረት ነው ብዬ ነው የማስበው። ዛሬ እንኳን የኤርትራ ወታደር ሁለት እናትና አባት ምናምን ገድሏል። ኖርማሊ አንድ ጠጥተው ሲዝናኑ የነበሩ ምናምን ሰዎች እንግዲህ እንደዚህ አይነት መረጃዎች እየወጡ ነው። እንግዲህ ሰዎች በስጋት የህዝብ ለህዝብ ግንኙነቱ በመንግስታት ላይ የተመሰረተ እንጂ በእነዛ በፓርቲዎቹ የተመሰረተ እንጂ በህዝብ ለህዝብ ላይ ያተኮረ እንዳልሆነ ያው የሆነ ሪፖርተር ላይ ራሱ ተናግረዋል፣ ሲናገሩ ሰምቻለሁ። ሰዎች በጣም ተስፋቸው 100% ሙሉ ለሙሉ ድጋፍ እንደሌላቸው ለዚህ ነገርና ተስፋ እንደሌላቸው ጭንቀት ውስጥ እንደሆኑ ምን አይነት አካሄድ ነው የሚሄደው ለወደፊት የሚለው ነገርም አሳሳቢ እንደሆነባቸው እዛ አካባቢ ያሉ ነዋሪዎች ራሱ ሪፖርተር ላይ ወጥተው ሲናገሩ ነበረ። እና ምን አይነት አላማ አለው? ለምን ፐርፐዝ ነው እንደዛ የተደረገው? ልክ አሁን የጡንቻ መለካካት አይነት ህወሓት የሚያደርገው አይነት እኔ ከፌዴራል መንግስት እበልጣለሁ ኖርማሊ እኔ ራሴን ያልቻልኩኝ ሀገር ነኝ የሚለውን አክት ለማድረግ የሚያደርጉት ተራ ፉክክር ነው እንጂ ምንም አይነት ለህዝቡ አስበው ወይ ለህዝብ ግንኙነቱ ተጨንቀው ያደረጉት ነው ነገር ነው ብዬ አላምንም ማለት ነው። በሚቀጥለው ዞር የሚጨምረው ካለ ጨምራለሁ። አመሰግናለሁ። በመጀመሪያው ኦኬ ቴንክ ዩ። አሁን እኔ ዶክተር ሚልኬሳም ታዬ ደንዳም የተናገሩትን የሰማችሁ ሰዎች ጠቅላይ ሚኒስትሩ በአንድ ወቅት እኔ ጋ መጣና አማራን አጠፋለሁ አለኝ ወይም የአማራ ፖለቲካ አጠፋለሁ ብሎ ነገረኝ ባለ። እንደገና ደግሞ የአማራ ፖለቲከኛ ደግሞ ገዱ አንዳርጋቸው ደግሞ ከአማራ አብራክ የወጡ ሰው ናቸው። የአማራ ብሔራዊ ክልላዊ መንግስት ፕሬዚዳንት ነበሩ። ጠቅላይ ሚኒስትሩ የደህንነት አማካሪ ነበሩ። የውጭ ጉዳይ ሚኒስትር ነበሩ። የኦሮሞን ፖለቲካ አፈር ከድሜ ያበላዋለሁ ብሎኛል አሉ። ይህንን መጥተው ለህዝብ ተናገሩ። ማንኛውም ሰው ጀስት ይሄ ሲንግል አይኪው እንኳን ያለው ሰው እንኳን ዝም ብሎ ጀስት ሲንግል ዲጂት አይኪው ያለው ሰው እንኳን እንዲህ ያለው ቁማር ሲሰራብህ ምን ሆነህ ነው?
መሀል አናት ላይ እቃቃ እየተጫወተ እኮ ነው ሰውየው። መሀል አናት ላይ እዚህ ጋር እቃቃ ነው የሚጫወትብህ ማለት ነው። አሁን ዶክተር ሚልኬሳ ወተስ ዩቲዩብ ላይ ስትናገር ትላንት አሁን የህዝብ እኮ ይጠይቃል። ትላንት ከትላንት ወዲያ የአማራ ህዝብ ላይ እንደ ህዝብ የሐሰት ትርክ ሲተረክ የተቃወምክበት አንድ ንግግር አለ ወይ ልትባል ትችላለህ። የምታቀርበው ነገር አለ? ያኔ የኦህዴድ ውስጥ በነበርክበት ሰዓት፣ ያኔ ፖለቲከኛ በነበርክበት ሰዓት፣ ያኔ ዩኒቨርሲቲ ተማሪ በነበርክበት ሰዓት እንደ ህዝብ የሐሰት ትርክ ተተርኮበት በሚነገርበት ሰዓት ዛሬ አይደለም። ያኔ ያወገዝክበት ቪዲዮ አለ ብትባል የምታሳየው ነገር አለ ወይ? የተከላከልክበት ለአንደኛው ሌላ ለሌላኛው ሌላ ለአንደኛው ሌላ ለሌላኛው ሌላ አምታታው በከተማ ይባላል። ሰዎቹ ግን እዚህ ጋር እያደረጉ ያሉት ነገር ምንድን ነው? አደገኛ ሚስጥር በቃ እንደተናገሩ ነው አክት የሚያደርጉት። እና ይሄ አደገኛ ሚስጥር ነው ወይ? ግን አሁን ሚልኬሳ ቦምብ የሚያፈነዳ ሚስጥር ነው የነገራችሁ ማለት ነው። እንደው ቦምብ አፈንድቶ ልቡ ልቅ ብሏል ማለት ነው ሚልኬሳ። እኔ ቅድም ማን አንድ ሰው የተናገረው ነገር ነው። በተለይ እንደ ኢትዮጵያ ባለ ሀገር ላይ እጅግ አደገኛ ነው። የኦህዴድ ሰዎችን አሳምነ ወደ ብሔር ፖለቲካ አውጥተህ ወደ ሀሳብ ፖለቲካ ማምጣት ሰልፉ ብዙ ነው። የብሔር ፖለቲከኞችን አሳምነ ወደ ሀሳብ ፖለቲካ ሁሉንም ደፍጥጥ አንድ ፓርቲ ወጥ የሆነ ፓርቲ ለመመስረት ማሰብ ራሱ ልትገደሉ ትችላለህ። በነገር ላይ እሺ አይሉም የብሔር ፖለቲካ አራማጆች። ስለዚህ ምናልባት ታክቲክስ ቢሆን ወይም ደግሞ ድራማ የሰራባቸውስ ቢሆን ዶክተር ሚልኬሳ ቁማር የተሰራ ምንድን ነው የሚባለው? ይሄ ኮንቪንስ እና ኮንፊውዝ፣ ይሄ ግራ እያጋባህ አዘ ሴም ታይም ደግሞ ማሳመን፣ እንደዚህ አይነት ጨዋታ የተጫወተብስ ቢሆን በአንተ ላይ ማለት ነው። ያለውን ነገር ፌር በሆነ መንገድ መተንተን አለባቸው ማለት ነው። ደብረ ጽዮንም ተመሳሳዩን ይናገራል። ኢሱ እያለ ኢሳያስ እያለ ማናችንም ማንሞክረውን ነገር ሞክሮ እኔ እኮ እራሳቸው ሰዎቹ ባይናገሩ እኔ አልናገርም። እራሳቸው በደል ደረሰብን ወይም ደግሞ ድራማ ተሰራ ነው የሚሉ ሰዎች ፈርስት አንድ ወይም የመጀመሪያ ዊትነስ ሆነው የሚወጡላቸው እነሱ ናቸው። ምንም ልታደርጉላቸው አችሉም። ደብረ ጽዮን ሲናገር ሰምታችኋል። ኢሳያስ አፈወርቂ ሲናገር ቤት ላይ ተደርጊያለሁ ብሎ ሲናገር ሰምታችኋል። ገዱ አንዳርጋቸው ሲናገር ሰምታችኋል። ጆሃር መሐመድ ሲናገር ሰምታችኋል። አሁን ሚልኬሳ ሚደጋ ሲናገር ሰምታችኋል። ታዬ ደንዳ ሲናገር ሰምታችኋል። ምናልባት ይሄ አንዱ ታክቲክ የሆነ የጠቅላይ ሚኒስትሩ አንደኛው የብሔር ፖለቲከኛ ጋር ሄድና እንትንን ብሔር አጠፋለሁ ምናምን ይላቸዋል። ኦኬ ይላል። ምናልባትም ሚልኬሳ ሚደጋ ኮርነር ላይ አግኝቶት የአማራን ፖለቲካ አጠፋለሁ ሲል የስ እያለ እየጨፈረ ሄዶ ሊሆን ይችላል እኮ የዛች ምሽት ማለት ነው። ታለ የአማራን ፖለቲካ ወይም ደግሞ የአማራ የበላይነት የሰፈነበትን የኢትዮጵያን ፖለቲካ አከስመዋለሁ የሚለው ምናምን ብሎ ሲናገር የተናገረበት ሳለ ዶክተር ሚልኬሳ እርግጠኛውን የምነግር የዛን ጊዜ እየጨፈረ ነው ሄደው ወደ ቤት። ድራማ የተሰራበት እንደሆነ ያወቀው ሌላኛው የአማራ ፖለቲከኛ የኦሮሞን ፖለቲካ አጠፋለሁ ብሎኛል ጠቅላይ ሚኒስትሩ እኮ ብሎ ለእኔም ነግሮኛል ያለውን ንግር የሰማ ሰዓት ይመስለኛል የባነ ነው እንዴ። ለእኔም እንደዚህ ብሎኛል ነበር እንዴ ሰውዬ፣ ለአንተም እንደዚህ ብሎሃል እንዴ? እንደገና የሶማሌው ፖለቲከኛ ይመጣል። አረ ለእኔም እንደዚህ ብሎኛል እኮ ብሎኛል ማይል የለም እንግዲህ ሁሉም እየመጣ እንደዚህ ብሎኛል። ኮርነር ላይ እኮ ስቦኝ እኮ እንደዚህ ያለኝ። የሆነ ቀን የብልጽግና ጠቅላላ ጉባኤ ላይ ልንገባ ስንል ሳበኝና የስልጤን ፖለቲካ አጠፋለሁ ብሎኛል ምናምን እያሉ ነው የሚናገሩ ሰዎቹ። ፖይንቴ ምንድን ነው? ሬሊ በአግባቡ ጠቅላይ ሚኒስትሩን አናሊሲስ እየሰራችሁበት ነው ሰውዬ ላይ። እዚህ ሰውዬ ላይ አናሊሲስ መስራት አለባችሁ። እንዲሁ ዝም ብላችሁ በውርድን ጊዜ ሄዳችሁ እንዳይሆን ማለት ነው። በአግባቡ ጠላቶቻችሁ ወይም ደግሞ ተቀናቃኞቻችሁን በአግባቡ ባህሪዎቻቸው ማወቅ አለባችሁ፣ ለይታችሁ ማወቅ አለባችሁ። ካልሆነ የሰማችሁት ነገር ሁሉ ዜና እየመሰላችሁ ትሮጣለህ። ሳር ነው ብለህ ትሮጣለህ፣ ገደል ውስጥ ነው እየገባለሁ። አንዳንድ ነገሮች በነገራችን ላይ በፖለቲካ ውስጥ አንዳንዶች ትራፕ ናቸው፣ ወጥመድ ናቸው። ዝም ብለህ ዘቡ ብለህ አትገባም። የሆነ አካባቢ ላይ ቦምብ ፈነዳ ከተባለ ለምሳሌ አዲስ አበባ መስቀል አደባባይ አካባቢ ቦምብ ፈነዳ ከተባለ ትንታኔ መስጠት የለብህም። መረጋጋት አለብህ። እዚህ ላይ ትራፕ ነው ይሄ ነገር እንዴት ነው? ቆይ ወጥመድ ቢሆንስ ምናምን ማለት አለብህ።
የሆነ ነገር ሚስጥር ሲባል የሾለከ ሚስጥር ምናምን ብለህ ዝም ብለህ ትንታኔ አያሰጥም። ማን ነው ያሾለከው? እንዴት ነው የሾለከው? ለምን ሾለከ? በምን ጊዜ ነው የሾለከው? እንዴት ሊሾልክ ቻለ? እንደዚህ ማለት አለብህ መጀመሪያ ከመናገር በፊት። አብዛኞቻችሁ ግን እኔ ጋር የሾለከ ድምፅ አለ። የሾለከ ድምፅ በእጃችሁ ያሌለ የለም። ለማንኛውም ኦኬ፣ ስላሳቁኝ ነው የነ ዶክተር ሚልኬሳ ነገር። እሺ ከሶራ ቀጥሎ ወደ ቴምር እንሄዳለን። 7 ደቂቃ አለሽ። ቪዲዮ አብሪና የተነሱ አጀንዳዎችን ሰምተሻል። በዛ ትሄጂባችኋለሽ። እሺ ታፕ እያደረጋችሁ ቴንክ ዩ ጋይስ። ሚዩት ነሽ። እሺ ቪዲዮ ግዴታ ስለሆነ ነው፣ ግን ሳወራ አጥፍቼ ባወራ ደስ ይለኛል። ብዙ ጎበዝ አይደለሁም ሰው ላይ እንደዚህ ኮንታክት ምናምን። እኛ እያየንሽ ነው የምናወራው እኮ እንደዛ ነው። 7 ደቂቃ ምንም ችግር የለም። አይ ፕሊዝ ምን ያስፈራሻል? አንቺ ደግሞ የጣይቱ ዘር አይደለሽ እንዴ? ደፈር ብለሽ አውሪ። ማንን ትፈሪያለሽ? ፕሊዝ በእናትሽ ምን ያስፈራል? አይ በቃ ፍቀድልኝ። ቁም ነገር ህጉ ስለሆነ ቁም ነገር አውሪ። እንዴ ደፈር ብለሽ ካበራው በኋላ ምንም ችግር የለውም። ማንነት በደንብ እንዲታወቅ ነው አይደል? ሰው እናይሻለን እኮ ህጉ ስለሆነ ነው። ደፈር ብለሽ አውሪ። ያዞሽ ቴዲ ተረዳይ ፕሊዝ በእናትህ። ሀሳቤን አርቲኩሌት አድርጌ አላወራም እንደዛ ከሆነ። ኦኬ በቃ እንደዛ ካልሆነ ምንም ህግ መተላለፍ አልችልም። እኔ ለመርህ ተገዢ ነኝ። ታውቂያለሽ፣ ብዙ ሰዎች ቪዲዮ አብርተው በኦዲዮ ማውራት የሚፈልጉ አሉ። እኔ አይናፋር እኮ ነኝ፣ ለዛ ነው። በዚህ ታወርተሽ የለ እንዴ አንቺ? የተያየን ስንት ትንታኔ ሰተሽ የለ? ኧረ ጭራሽ እኔ ያንተ ቤት እኮ እንደዚህ እንትን ሲሆን ነበር የምገባው። አሁንም ያው አብሩ ስላልክ ለቪዲዮ ለቤቱ ህግ ነው ያበራሁት። ማውራት ግን ትንሽ። ስለዚህ ከ2 ሰዓት በኋላ በኦዲዮ ስንወያይ ትመጫለሽ? ኦኬ እሺ ካልክ ግን ባወራ። እሺ በቃ ላውራ ልሞክር እስኪ። እሺ ቴንክ ዩ። እኔ አሁን ምን መሰለክ እዚህ ቤት ተደጋጋሚ በወጣው ህዝብ ላይ ብዙ ሰዎች ያው የአማራ ህዝብ ፈልጎ በራሱ ፈቃደኝነት እንደወጣ ምናምን ነገር እየተደረገ ሲወራ እያየሁ ነው። ያው አንዳንድ የብልጽግና እዚህ አሁን እዚህ ቤት አንድ ወንድማችን ኢትዮጵያ ሲሄድ 3 ወር ኡበር ይሰራል። ከዛ ኢትዮጵያ ደግሞ ሲሄድ 100,000 ብር ቦሌ መድኃኒዓለም ጋር የገሳውት እየተከፈለለት የሚኖር አለ። ሰውየው ራሱን ያውቃል። ስለዚህ ለነዚህ የሚከፍል ለዲያስፖራዎች ለኦቨር ድራይቨሮች የሚከፍል አብይ ያው ለካድሬዎችና ይሄንን ፖስተሩን ይዘው ለሚወጡት ለመክፈል ወደኋላ አይልም። እና ደግሞ እኛ ተወልደን ያደግነው አማራዎች ነን። አማራ ክልል ነው ያለነው። ቤተሰቦቻችን እዛ ናቸው። እነሱን እየደወልን እንጠይቃለን፣ በአራቱም አካባቢ ማለት ነው። ስንጠይቅ የሚነገረን ምንድነው? ቤት ይመጣሉ፣ ስልክ ቁጥራቸውን ይዛሉ፣ ያስፈርሟቸዋል። ካልወጣክ ትታሰራለህ። አቅመ ደካማ ነኝ ማለት እራሱ አይቻልም። ትልልቅ ሰዎችን ሁሉ ነው የሚያስገድዱት። እኛ ይህን ኢንፎርሜሽን ተሰጥቶናል፣ እናውቃለን። ስለዚህ አብይ አህመድ ለካድሬዎች ይከፍላል፣ ለህዝቡ ደግሞ ያስገድዳል። አካባቢ የምትኖርበት ቤትህ ስልክ ቁጥር ምናምን ይመዘገባል። ካልመጣ ቅጣት አለ፣ ትታሰራለህ። ይሄ ነው እውነቱ። እየተነገረ ያለው ግን የመንግስት ደጋፊው ነው እንደወጡ ነው። አንድ ሰው መፎክር ይናገራል፣ ከኋላ ያለው ህዝብ ይጮሃል አብሮ። ይሄ ነው ያለው። ህዝባችን ማንን እንደሚፈልግ ይታወቃል። ፋኖ ትግል እንደጀመረ መጀመሪያ ምን ሲደረግ እንደነበረ ምናምን ታውቃላችሁ። ህዝባችን በደንብ ፋኖን ሰፖርት ያደርግ ነበር። አሁን ባለው ምስቲል ሰፖርት ያደርጋል። ግን መንግስት የሚፈልገው እየገደለ በፋኖ ስም እየዘረፈ የአብይ ኃይል የሚዘርፉ አሉ። ቅድም ማነው እዚህ ወንድማችን ያው ስም ከተጠራ እዚህ ቤት እንትን ይሰጣል መሰለኝ እድልና ከኔ ስር ያለው ሰውዬ አንድ ፋኖ መንገድ ልቀቁልኝ ለማለት ለማስለቀቅ አንድ ሴትዮ ትልቅዬ ሴትዮ አፈነ ምናምን ብሎ አራ። አንዳንድ ጊዜ የምታወሩትን እንኳ ብታውቁ ፖለቲካ ለመስራት ብላችሁ ነንሴንስ የሆነ ላይክ ምንም እንትን የሌለው ነው የምታወሩት። እና በዛ መልኩ ሲዋራ ነበር ከታች ያለው ወንድማችን። በምን ሂሳብ ነው እንደዛ ሊሆን የሚችለው?
መንገድ አንድ ሴትዮ አንቆ መንገድ ክፈቱልን ምናምን አለ ፋኖ። ይሄ የአብይ ድራማ ነው። እኔ ፖሊስ ነበርኩኝ ካሁን በፊት ፌዴራል ፖሊስ ሆኜ የተወሰነ አገልግያለሁ በወያኔ ጊዜ ማለት ነው። የዛን ሰዓት እኛ ፖሊስ ነን። መንግስት ህዝብና ህዝብን ለማጋጨት ምን እንደሚያደርግ በደንብ እናውቃለን። ምን አይነት ሴራ ምሳሌ ወያኔ ማለት ነው ምን አይነት ሴራ ሲሰራ እንደነበር እኛ ምን ስናደርግ እንደነበር ህዝብና ህዝብ ራሱ ሲጣላ እዚህ ወደ ማን የሚባል አካባቢ ነው ሐረር ጉርሱም የሚባል አካባቢ ኦሮሞና ሶማሌዎቹ ይጣላሉ። ሲጣሉ እኛ ስንሄድ ወደዛ መሳሪያ ማውረድ አለባቸው ገበሬዎቹ። በመሳሪያ ነው እየተጣሉ ያሉት። መሳሪያውን ካልፈቱ ህዝብ ይጨፋጨፋል ሲባል አይ ተዋቸው፣ ለጊዜው ዝም ብላችሁ ባንዲራ ይዛችሁ ግቡና ተዋቸው ይባላል። ምክንያቱም ጸቡ ህዝብ ለህዝብ እንዲቀጥል ይፈለጋል። ያንንም ደግሞ ግማሾቹን የሚያስታጥቀው መንግስት ነው። ስለዚህ አብይም እንደዚህ አይነት ድራማዎች ነው እየሰራ ያለው በአማራ ህዝብ ላይ። ተወደደም ተጠላም አብይ የወደቀ መንግስት ነው። ጊዜ ሊፈጅ ይችላል። ወያኔዎችም 17 ዓመት ታግለው ነው ደርግን የጣሉት። ያን ሁሉ ሰራዊት ያለውን አብይ ገና ከመምጣቱ በህዝብ ዘንድ የተጠላ ነው። ለጊዜው ሰብኮ ህዝቡን አሳምኖ በአፈቅቤነት አጭበርብሮ ስልጣን ላይ ወጥቷል። ኢትዮጵያ ኢትዮጵያ እያለ የአማራ ህዝብ አገር ወዳድ ስለሆነ ኢትዮጵያን ስለሚወድ አብይን ተሸክሞ አምጥቶታል ስልጣን ላይ። በአማራ ህዝብ ምክንያት በአማራ ህዝብ ደጋፊነት ነው የመጣው እንጂ አብይን ማንም አይፈልገው ነበር። ይሄን ህዝብ ደግሞ አሁን እየጨፈጨፈው በድሮን እየቀጠቀጠው ነው ያለው። ወደፊት አብይ የደርግ መንግስት ወድቋል እንኳን አይደለም አብይ ይወርዳል። ይሄ ምንም ሳይታለም የተፈታ ነው። እና ሌላ ነገር ደግሞ ምንድነው ቴዲ፣ እስኪ አብይ ለራሱ ገንዘብ ሰጥቶ ለህዝቡ ግማሹን እያስገደደ ለአፈቀላጤዎቹና ደግሞ ለነዚህ ለካድሬዎቹ ብር እየሰጠ ህዝቡን ደግሞ እያስገደደ ሰልፍ አስወጥቷል አይደል? እስኪ ለተቃራኒ ፓርቲዎች ወይም ደግሞ ለተቃዋሚ ፓርቲዎች ወይም ለፋኖች እስኪ ይፍቀድና ህዝቡ እንዴት እንደሚወጣ እናሳየው። ይፍቀድ። ይሄን ጠይቁልን እስኪ እናንተ እዚህ ለአብይ አህመድን ሆዳችሁ ጭንቅላታችሁ የሆነ የአብይ አህመድ ካድሬዎች እስኪ ጠይቁ። ታዲያ እናንተ ጠይቁ። ዝም ብላችሁ አብይ እንደዚህ ምናምን ብሎ መደስኮርና ህዝብ እየጨፈጨፈ ህዝብ በራብ እያለቀ ኢትዮጵያን በመብራት አዲስ አበባን በመብራት ማሸብረቅ ምናምን ድሃን ከአዲስ አበባ እየጠረገ እያስወጣ ዳር ላይ ጥሎ አዲስ አበባን አሳመርኳት ይሄ ምናምን ልማት ምናምን ማስባል አይደለም። እስኪ ትክክለኛ ፌር ከሆነና እናንተ እንደምታወሩለት አይነት ፈሪ መንግስት ካልሆነ በማጭበርበር ኢትዮጵያን እመራታለሁ የሚል ካልሆነ እስኪ ይፍቀድ። ለፋኖ ይፍቀድ። ይሄን ነው የምንጠይቀው። ለፋኖ ለተቃዋሚ ፓርቲዎች ይፍቀድና የቱን ያክል ህዝቡ አንቅሮ እንደተፋው እንደሚጣላው ያሳይ። ይሄን ነው ማለት ይሄንን እውነቱን መጠየቅ አለባችሁ እናንተም ቤታችሁን እዚህ ያስገብታችሁ ሰዎችን ስታወያዩ ለማለት ነው የምፈልገው። የአማራ ህዝብ ያሸንፋል። የአማራ ህዝብ ቅድም አንተ ራስህ እየተናገርክ ነበር። ምንድነው የተናገርከው? የአማራ ፖለቲከኞች እውነት ነው የሚናገሩት። ምክንያቱም ትግላችን እውነት ነው። ዋሽተን ማንንም ማሳመን አንፈልግም። እውነት እያለ ህዝባችን እየተጨፈጨፈ ህዝባችን እያለቀ ለምን እንዋሻለን? ሰሞኑን ታዬ ደንደዓ ሲናገር ነበር። ያንን ነገር ስትቃወሙ ነበር። ለኛ ለአማራዎች ታዬ ደንደዓ ሲያደርግ የነበረውን እኛ እናውቃለን። ጠፍቶን አይደለም፣ ግን ኤቪደንስ ነው ለኛ። አብሮ ሲሰራ የነበረውን ሴራ የአማራን ህዝብ ለመጨፍጨፍ ከአብይ ጋር ሲጣሉ ሲያወጣልን እኛ ለኤቪደንስ ባለስልጣን ስለሆነ ሚኒስተር ስለነበር ለአማራ ህዝብ ለኤቪደንስ ይጠቅመናል። በደንብ እንጠቀምበታለን። ደግሞ እውነትም ነው፣ ውሸት አይደለም። በተግባር እኮ እያሳየ ነው አይደል? አብይ አህመድ የሚያደርገውን ነገር በተግባር እያሳየ ነው። ህዝባችን እየጨረሰ ነው። ይሄ ነው ማለት የምፈልገው። ቴዲዬ አመሰግናለሁ። ቴንክ ዩ ታም ተመረሺ። እንዲህ በቆፍጠን ብለሽ የምትናገር ልጅ ተደብቄ ላውራ ማለትሽ ገርሞኛል። እሺ ከአንድ 2 3 4 5 6 7 ጊዜ